በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ አባቶች ካላችሁ የእግዚአብሔር ቤተሰቦች ሁላችሁም ወንድሞች እህቶች እንደምን ሰነበታችሁ? በቸርነቱ በምሕረቱ የጠበቀን ለዚህ ሰዓት ያደረሰን አምላካችን ልዑል እግዚአብሔር ክብር ምስጋና ይግባው። ለቅዱሳን ምስጢሩን የገለጸላቸው ቅዱስ ፈቃዱ ሆኖልን ምስጢሩን ይግለጽልን። የእመቤታችን አማላጅነቷ የቅዱሳን ሁሉ ተራዳኢነት አይለየን። አሜን። ባለፈው የጀመርነው የስትራቴጂክ ጉዳዮች ላይ ነውና እንግዲህ አንዱ ትልቁ ነገር እንደዚህ ችግር በሚበዛበት ጊዜ ፈተና በሚበዛበት ጊዜ ዋናው ትልቁ ብስለት እንግዲህ ብዙ ጊዜ የምናነሳው የኮፕቲክ ኦርቶዶክስ ቤተክርስቲያን እንደ ምሳሌ እናነሳለን። በመከራ ውስጥ አልፎ በመከራ ውስጥ እድልን ማየት መቻል ትልቁ ችሎታ እሱ ነው። ስትራቴጂክ መሆን ማለት ባለፈው የቤተክርስቲያን ጠንካራ ጎኖችን አይተናል፣ ደካማ ጎኖችን አይተናል፣ ስጋቶችን አይተናል፣ እድሎችንም አይተናል። ስለዚህ ሁል ጊዜ እድል አለ። መከራ ብቻ አይደለም፣ ስጋት ብቻ አይደለም፣ ፈተና ብቻ አይደለም። ጠንካራ ጎን እንዳለ ሁሉ ደካማ ጎን አለ፣ ግን ደካማ ጎን እንዳለ ሁሉ ደግሞ ጠንካራ ጎን አለ እና ሁል ጊዜ ተስፋ ቆራጭ ከመሆን ትልቁ መሪነት ማለት ሌሎች ሰዎች ተስፋ ሲቆርጡ ተስፋ የሚሰጥ ማለት ነው። ለሌሎች ያልታያቸውን እሱ አይቶ ማሳየት የሚችል ማለት ነው። በፈተና ውስጥ መካከል እድል ማየት የሚችል ማለት ነው እና ይሄ ደግሞ የሚቻለው በዚህ በስትራቴጂክ እቅድ በሚባለው ነው እና ያንን ስትራቴጂክ እቅድ ዋናው እነዚህ አራት ጉዳዮችን አይቶ ምንድነው የሚሆነው? እንዴት አድርጌ ነው ይሄን ደካማ ጎን በዚህ በጠንካራ ጎኔ ተጠቅሜ ደካማ ጎኑን እንዴት አድርጌ ነው መቀልበስ ማሻሻል የምችለው? አንደኛው ሁል ጊዜ ስትራቴጂክ ሊደርሺፕ የሚጠይቀው እሱን ነው። ደካማ ጎኖቹን ካየ ከመረመረ በኋላ ችግርን ማመን ነው እንግዲህ ትልቁ አሁን ወደ ውስጥ መመልከት መቻል በግለሰብም ደረጃ በተቋምም ደረጃ በጣም ወሳኝ ጉዳይ እሱ ነው። የመፍትሄው ግማሽ አካል የሚባለው እሱ ነው፣ ችግሩን ማየት ነው። ችግሩን ካዩ በኋላ ደግሞ ያለ ጠንካራ ጎኖችን ተጠቅሞ እንዴት አድርጌ ነው ይሄን ነገር ማሻሻል የምችለው ነው የሚለው። ስጋቶችን በሚመጡበት ጊዜ ስጋት የሚባለው ውጫዊ ነው። ባለፈው እንዳየ ነው የዓለም አካሄድ አለ፣ ስግብግብነቱ ስስቱ አለ፣ የካልቸራል ወረራው የባህል ወረራው አለ፣ ግሎባላይዜሽን ይሄ ሉላዊነት የሚባለው የእምነት ተቋማት ደግሞ ሽኩቻው አለ፣ አንዱን አጥፍቶ ለመኖር የሚደረግ እንደምታዩት አለ፣ የመንግስት የፖለቲካዊ ኢንተርፈረንስ አለ፣ ቫዮለንስ ግጭቱ አለ፣ መፈናቀሉ አለ፣ ሙሰኝነቱ ጠቅመኝነቱ አለ፣ የሞራል መሸርሸር አለ፣ ወጣቶቻችን ከቤተክርስቲያን የመራቅ ጉዳይ አለ፣ ከቤተክርስቲያን የመኮብለል ጉዳይ አለ። እነዚህ ሁሉ ስጋቶች በምን ሁኔታ ነው መቋቋም የምችለው? ትልቁ ይሄ ነው። በቃ ብስለት የሚፈልገው ከስሜት መውጣት ይጠይቃል ይሄ። ስለዚህ እነዚህን ጉዳዮች ነው ያልነው። እነዚህን ጉዳዮች ከለየም በኋላ ምንድነው ባለፈው ያየነው? እስኪ 5-6 ወሳኝ የሚባሉ ሁሉንም መስራት ስለማይቻል ትኩረት ተደርጎባቸው ተመርጠው ሊሰሩ የሚችሉ በቤተክርስቲያን ደረጃ በየአጥቢያው በአጥቢያ ደረጃ በሰንበት ትምህርት ቤት ደረጃ በየሰንበት ትምህርት ቤቱ በተለያዩ ማህበራት ደረጃ ሁሉም በየዓመት እቅዱ በየ2 ዓመት እቅዱ በየ3 ዓመት እቅዱ ሊጠይቀው የሚገባው ነገር እስኪ ምንድነው መስራት ያለብን? ምን ብንሰራ ነው ይሄን ችግር ሊቀርፈው የሚችለው? ምን ብንሰራ ነው ምን ላይ ትኩረት ብናደርግ? እሱ ደግሞ ምን ያመጣል? ምን ጉዳይ ላይ ደግሞ ትኩረት ባናደርግ ነው የሚሻለው? መተውም ያስፈልጋል። መከሩ ብዙ ባለፈው እንዳነሳነው መከሩ ብዙ ነው፣ ሰራተኞቹ ጥቂቶች ናቸው። ከዛ በኋላ ሁለተኛው ጥያቄ የሚሆነው ምን ስትራቴጂ ብንጠቀም ነው? በምን መንገድ ነው? ቀኙ የትኛው ነው? መረባችንን በቀኝ የምንጥለው በምን ሁኔታ ነው? አሳ እንዲይዝ ውጤት እንዲያመጣ ስኬት እንዲኖር እንዴት አድርገን ነው? ቀኙ የትኛው ነው? ስትራቴጂ ማለት እሱ ማለት ነው።
እንዴት አድርገን ነው የ40ውን ዓመት ጉዞ 40 ቀን የምናደርገው? ወይም የ40ው ቀን ጉዞ 40 ዓመት እንዳይሆንብን በየትኛው መንገድ ብንሄድ ነው? ስትራቴጂ የሚባለው እሱ ነው። አሁን እሱን ካየን በኋላ ቀጣዩ የሚሆነው እነዚህ ስትራቴጂክ ጉዳዮች የሚሳኩት በለውጥ ነው። አሁን እነዚህ ሁሉ የመጡት በለውጥ ነው። አሁን አንዳንዶቹ ችግሮች ብዙ ዓመት የኖሩ አሉ። አንዳንዶቹ ችግሮች ደግሞ አሁን ጎልተው የሚወጡ አሉ። የዛሬ 10 ዓመት ያልነበረ ችግር አሁን እናያለን። የዛሬ 8 ዓመት ያልነበረ ችግር አሁን እናያለን። የማህበራዊ ሁኔታ፣ የሰው አስተሳሰብ፣ የሞራል ልዕልናው፣ መፈናቀሉ፣ ግድያው፣ ጭካኔው ሰው ወዴት እየሄደ ነው የሚያሰኝ፣ ኢትዮጵያውያኑ ምን እየሆነ ነው የሚያሰኝ ሪጋርድለስ ኦፍ የትኛውም እምነት ቢሆን ደም መፍሰሱ፣ የሃይማኖት ሰዎች በዘረኝነት መዘፈን፣ ይህ ሁሉ በጣም አስደንጋጭ ነው እና ይሄ ለውጥ ነው። ስለዚህ ነው ለውጥ አመራር ያስፈልጋል። የለውጥ አመራር በለውጥ ውስጥ ነው ለውጥ የሚመጣው። እዚህ ላይ አንድ ጊዜ ቆም ላድርግ ዘሜ። እስኪ ወደዚህ ርዕስ ከመግባታችን በፊት አሁን የሚገናኙት በዚህ ሁኔታ ነው። አሁን ስዎት አናሊሲስ የሚባለውን ሰራን፣ ስትራቴጂክ አስተሳሰብ አመጣን ባለፈው እንዳየነው። ከዛ በኋላ በለውጥ ይሄን ሁሉ ያመጣው አንዱ ለውጥ ነው፣ የሚፈታውን በለውጥ ነው እና የለውጥ አመራር የሚባል ያስፈልጋል ነው የዛሬው ርዕሳችን። እሱ ነው። ግን ለሱ መነሻ የሚሆን የተወሰነ ከባለፈው ያልተመለሰ ለዚህ መንደርደሪያ የሚሆነን መነሻ ሀሳቦች፣ ጥያቄዎች ካሉ ቆም ላድርግ ብዬ ነው። በውይይት ነው የምናዳብራቸው። ዘሜ ወደ አንተ። እሺ፣ መልካም እግዜር ይስጥልን ትዜ። ስለዚህ ሀሳቦች፣ ጥያቄዎች ካሉ እንደተባለው ይነሳ። ከባለፈው ሳምንት ያልተመለሱ ሀሳቦች ከዚሁ ጋር የሚያያዙ ጉዳዮችን እናንሳ። ለውጥ በጣም አስፈላጊ ነገር እንደሆነ እኔም አምናለሁ ትዜ። ምክንያቱም በተለይ እኔ አንዱ የስነ ልቦናው ክፍተት በእኛ ቤተክርስቲያን ችግር ውስጥ አንዱ ያመጣው ብዝሃ ታሪክና በጣም ለብዙ ዘመናት ለረጅም ዘመናት የመጣንበት ስለሆነ አንዳንዴ ለውጦች እንኳን ስናይ ከለመድነው አሰራር ከለመድነው አስተሳሰብ መውጣት አንፈልግም። ምክንያቱም ረጅም ዓመት የቆየ የአሰራር ሂደት አለ እና አንዳንዴ ሰው ለውጥ እንኳን እያየ ግን አሰራሩን ማለቴ ምንድን ነው የውጫዊው ለውጥ ያለው ሁኔታውን አይቶ ግን በአሰራር ሂደት ይሄን ለውጥ የሚመጥን አሰራር ያስፈልገናል የሚል የለም። ለምንድን ነው እሱ በተለይ የሚጋጨው ብዬ የማስበው የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዓለም አብያተ ክርስቲያናት በጣም ለየት የሚያደርጋት አንዱ ጥንታዊት ነች። ይሄ ሐዋርያዊ ቅብብሎሽን ይዛ የመጣች ነች። እንደውም የኦሪቱንም ትይዛለች። አሁን አብዛኞቹ ምናልባት ከሐዲስ በኋላ የጀመሩ ይሆናሉ። ግን የኢትዮጵያ ለየት የሚያደርጋት አሁን እስራኤላውያን ልክ የአይሁድ እምነት አላችሁ ብለው የሚያስቡ ሰዎች አሉ። ፕሮቴስታንቶች አሁን እንደዛ ይላሉ አንዳንዶች። እና ለምንድን ነው ያን የሚሉት? ኦሪትን ስለያዝን እንደዛ ይመስላቸዋል። የኢትዮጵያ ለየት የሚያደርገው እንደ እሱ ነው። እና ይሄ ግን መምጣቱ በጣም ጥሩ ሆኖ እያለ አንድ እንዳናስተውለው አደረገን ብዬ የማስበው ዓለማዊ ይህ አጠቃላይ የጂኦፖለቲክስ ለውጡን የዓለም ሉላዊነቱ ቅድም የተጠቀሱትን ስጋቶች እና ክፍተቶች አይተን እንኳን ሪያክት ለማድረግ እንፈራለን። ምክንያቱም የተጠበቀ የዶግማ ስርዓት ስላለ እሱን ከአሰራር ጋር የመቀላቀል አይነት ነገር አለ እና የለውጥ አመራር በጣም እጅጉን ወሳኝ እንደሆነ አስባለሁ። ትዜ ሰው እስኪናገር ብዬ ነው ይሄን ሀሳብ ለማንሳት የፈለግኩት። ጥሩ መንደርደሪያ ሰጠህን ዘሜ። እንግዲያው እንሂድና አሁን ያልካቸውን ነገሮች የለውጥ አመራር ይሄ ነው። ይሄን ሞዴል ብዙ ጊዜ እኔ ምንድነው የማደርገው፣ ወደፊት እናንተም አንድ ነገር አይ ቲንክ ጥሩ ቤስት ፕራክቲስ ያየሁት ሁልጊዜ ነገሮችን በፍሬምወርክ በሞዴል ስናስቀምጣቸው ነው ግልጽ የሚሆኑት። አሁን አንዳንድ ጊዜ ብዙ ስላይድ ማስቀመጥ ይቻላል።
ግን ሞዴል መስራት፣ ፍሬምወርክ መስራት ለማስታወስም ለማስረዳትም ነገሩን መልክ ለማስያዝም በጣም ጠቃሚ ነው እና እንደሱ አይነት አፕሮች ነው ብዙ ጊዜ የምጠቀመው እና የቼንጂ ሞዴል ለቤተ ክርስቲያን ቢሆን ጥሩ ነው ብዬ ሳስብ እዚህ ላይ ነው የደረስኩት። በኋላ ልናዳብረው እንችላለን። ሁልጊዜ የሚዳብር ነገር ነው እና ዘሜ አሁን ሲናገር እየገረመኝ ነበረ። የመጀመሪያው ነገር ለውጥ አይቀሬ ነው። እሱ ምንም ፈለግነውም አልፈለግነውም ዓለም እንኳን አሁን ባለንበት ዓለም የዛሬ 15 ዓመት የነበረው ዓለም እና ዛሬ ያለው ዓለም በዓለም ደረጃ ራሱ የሰማይና የምድር ያክል ነው። እኛ ስንመጣ እዚህ አሜሪካ ውስጥ የነበረው ዓለምና አሁን ራሱ የሰማይና የምድር ነው። የዛሬ 20 ዓመት የምናውቀው ዓለምና ዛሬ በጣም ነው ርቀት ያለው። የዛሬ 3 ዓመትና አሁን አርቲፊሻል ኢንቴሊጀንስ ከመጣ በኋላ ያለው ዓለም እንኳን በጣም የተለየ ነው። ያ ደግሞ በሃይማኖት ተቋማት ላይ በስፒሪቹዋል ሊደርሺፕ ላይ በራሱ ትልቅ አስተዋጽኦ አለው። ስለዚህ ለውጥ አይቀሬ ነው። የማይለወጥ ሃይማኖት ብቻ ነው። ሃይማኖት እግዚአብሔር የሰራው የመሰረተው ዘላለማዊ አምላክ አልፋ ኦሜጋ የመሰረተው ስለሆነ ሃይማኖት አይለወጥም። ከሱ ውጭ ግን ዓለም ዞሊ ቼንጅ ኢትሰልፍ ይሉታል። በቃ የማይለወጥ ራሱ ለውጥ ነው። በዚህ በዓለማዊ ውሳቤ እንደሱ ነው። እኛ ደግሞ በሃይማኖት መነጽር ስናይ የማይለወጥ እግዚአብሔር ነው፣ የማይለወጥ ሃይማኖት ነው። ኦርቶዶክሳዊነት አሁን ለኛ አይለወጥም፣ ቋሚ ነው። ትውፊት አይለወጥም፣ እምነት አይለወጥም፣ አስተምሯችን አይለወጥም። ተቋም ግን ይቀየራል። ለዚህ ነው አሁን የመጀመሪያው ክራይቴሪያ አንደኛው ክራይቴሪያ ለውጥ ጥንቃቄ ይፈልጋል። የእግዚአብሔር አካሉ ናት ቤተክርስቲያን። ተቋም ብትሆንም ፋይናንስ ብታስተዳድርም የሰው ኃይል ብታስተዳድርም ልማት ቢኖራትም ግን የእግዚአብሔር አካሉ ናት። ቅድስት ናት። ስለዚህ ለውጥ በቤተክርስቲያን ውስጥ በጣም ጥንቃቄ ይፈልጋል። ይሄ የመጀመሪያው አሁን ብዙ ጊዜ ስህተት ያለው እሱ ላይ ነው። የበጀት አሰራር፣ የፋይናንስ አሰራር፣ የሰው ኃይል አሰራር፣ ዘመኑን የዋጀ የሰው ኃይል የምንለው ሁሉ ለውጥ ነው፣ ያስፈልጋል። ግን ደግሞ እምነት በጣም ጥንቃቄ ይፈልጋል። በእምነት ውስጥ የሚደረግ ለውጥ፣ በእምነት ተቋማት ውስጥ የሚደረግ እምነትን እንዳይነካ፣ ትውፊትን እንዳይነካ፣ ታሪክን እንዳይነካ፣ ቀጣይነት እንዲኖረው። በተለይ ደግሞ ኦርቶዶክሳዊነት ከዚህ ይለያል። አሁን በዚህ ረገድ በጣም መሰረታዊ እያየነው እንሄዳለን። ብዙ አንዱ በእኛ ቤተክርስቲያንና በሌሎቹ አብያተ ክርስቲያናት ያለ መሰረታዊ ልዩነት እንዲሁም እሱ ነው። አሁን እዚህ ላይ እያሳየዋችሁ ልሄድ። አንደኛው እሱ ነው። ስለዚህ አንደኛው ይሄ ማለት ነው። ምን ማለት ነው? ኮንቲኒቲ እና ዲስረፕሽንን እንዴት አድርጎ ማቻቻል እንደሚገባ። ሐዋርያዊት ናት፣ ጥንታዊት ናት፣ ኦርቶዶክሳዊት ናት። ራሱ ኦርቶዶክስ ምንድነው የሚለየው? አሁን ከሌሎቹ ጋር ስታዩት በዚህ ዘመን ብዙ አብያተ ክርስቲያናት ነን የሚሉ በዓለም ላይ አሁን ስናይ በተለይ በዚህ በምዕራቡ ዓለም እነሱ ሰውን ወደ ማምጣት ይልቅ እነሱ ወደ ሰው ይሄዳሉ። አሁን አንድ ምሳሌ ብሰጣችሁ በብዛት ብዙ ቦታዎች ብዙ ቸርች ነን የሚሉ አብያተ ክርስቲያናት ላይ የምታዩዋቸው አንድ ምልክት ግብረ ሰዶማውያንን እንቀበላለን ይላሉ። መጽሐፍ ቅዱሳዊ አስተምህሮ በግልጽ እየተናገረ ማለት ነው። ሰውን ለማስደሰት እንደምታዩት ነው። ለውጥ የሚሏቸው ብዙዎቹ ከመጽሐፍ ቅዱስ አስተምህሮ ከጥንታውያን አባቶች ከወሰኑት አስተምህሮ የወጣ ነገር ብዙ ታያላችሁ። አሁን ለምሳሌ የሴቶች የክህነት እንደዚህ የመሳሰሉ ሶሳይቲ በተቀየረ ቁጥር ሶሳይቲው እንዳይቀየር ወደ እምነት እንዲመጣ በእምነቱ እንዲጸና አንከር ከመሆን ይልቅ ምን ያደርጉታል? እነሱ ወደ ሶሳይቲውን ለማስደሰት ፖፑላር የሆነው ሐሳብ ምንድነው? ሰው የሚደግፈው ሐሳብ ምንድነው? እንደዚህ እንደ ኮንሱመሪዝም እንደ ሌሎቹ ተቋማት ሰውን እየተከተሉ ይሄዳሉ። ቤተክርስቲያን እንደሱ መሆን የለባትም። ቤተክርስቲያን ሰውን ነው ወደ እሷ ማምጣት ያለባት።
ሰው መንገድ ሲስት መንገዱ ይሄ ነው፣ የቀደመው መንገድ ይሄ ነው፣ የአባቶች መንገድ ይሄ ነው፣ የጸናው መንገድ ይሄ ነው፣ ሊጸና የሚገባ መንገድ ይሄ ነው፣ ትውፊታችን ይሄ ነው፣ ታሪካችን ይሄ ነው፣ ስርዓታችን ይሄ ነው፣ አስተምሯችን ይሄ ነው ብላ ቀጥ ብላ በእውነት ነው የምትቆመው። አሁን ኦርቶዶክስ ብዙ ጊዜ በዓለም ላይ አንድ ብዙ እየተፈለገች ያለችበት ባለፈው እንደተነጋገር ነው ይሄ አስፔክት ነው። ከሱ ውጭ ያለው ግን ነው ዘመኑን የዋጁ መምህራን አሁን ዘመኑን መዋጀት ያስፈልጋቸዋል። የወጣቱን ስነ ልቦና፣ የዓለምን አካሄድ ዘመኑን መዋጀት ያለው የዓለም ስሪት፣ ስርዓቱ፣ አካሄዱ፣ የሰው ስነ ልቦና፣ የሰው አኗኗር ያንን ሁሉ ግምት ውስጥ እያስገባች ግን አሰራሯን በየጊዜው ልትቀያየር ትችላለች። እንደ ሌሎች ተቋማት የፋይናንስ አሰራሯን፣ የሰው ኃይል አሰራሯን፣ የትምህርት ስርዓቷን። ይሄ ማለት ነው የመጀመሪያው ለውጥ ይሄ ነው። አሁን ዘሜ ቅድም ያነሳው እዚህ ላይ ነው። አንደኛው አስፔክት እዚህ ላይ ነው። ስለዚህ እሱን የመረዳት አቅም ነው የለውጥ አመራር ማለት አንዱ ነው። ዘሜ እዚህ ላይ እናቆምና አይ ቲንክ አንድ ባንድ እናያቸው። አምስቱ እነዚህ ናቸው። 5 አስፔክት ያልናቸው አንደኛው አስፔክት አሁን ያየነው ነው። ሁለተኛው ለውጥ የሚጀምረው ከውስጥ ነው። ከሱ በፊት ግን ይሄ ላይ ጥያቄ ካለ እሱ ላይ መነጋገር ይቻላል። እሺ፣ ምናልባት ሀሳብ ጥያቄ ካለ እጅ ምልክት መስጠት ይቻላል። አንድ ቻት ላይ ያለው ጊዜ የአበነፍስና ልጆቻቸው ድርጅታዊ መዋቅርና ሃይማኖታዊ ጥልቅ እሳቤ ቁርኝት መኖር የመፍትሄው ስፕሪንግ ቦርድ ነው ይላል ጫኔ ሀሳብ የሰጠው። ይሄ ከአበ ልጆችና ከአባቶች ጋር ያለው ግንኙነት ያ እንመጣበታለን። እሱ አሁን ለምሳሌ ያለው አንደኛው እዚህ ላይ ነው። ለውጥ በኋላ ልንመጣበት እንችላለን። ለውጥ አንደኛው የሚፈልገው ለውጥ እሱ ነው። በጣም ጥሩ። ግን ትዜ አሁን አንተ ያነሳው በጣም ቀድሞኝ ነው። እሺ። አዎ አይ ይሄ አሁን አንተ ያልከው ቼንጅ ሪኳየርስ ጥንቃቄ የሚያስፈልገው አብዮታዊ አይነት ነገር አይደለም። በኦርቶዶክሳዊ ለውጦች ሲመጡ አንዳንዴ ሌላ አደጋም ስለሚያመጣ ነው አይደል? ምክንያቱም እውነት ነው ተቋሙና እምነቱ ይለያያል። ግን ተቋማቶቹ እምነቱን ለመጠበቅ ዕቅበተ እምነትን ለማድረግ ስለሆነ እንትን ያሉት እዛ ጋር የሚመጣው ለውጥ ዞሮ ይሄኛውን ማፌክት ማድረጉ አይቀርም። አልለወጥም ካለም ሃይማኖቱን ከመጠበቅ አንጻር ጋፕ ይፈጠራል። በኋላ የሚመጣውም ለውጥ ደግሞ በትክክል ከሐዋርያት መንገድ ጋር አብሮ ፊት የማያደርግ ከሆነም ደግሞ ሌላ አይነት ሃይማኖትም ሊፈጠር ይችላል በተቋም ለውጥ ውስጥ ብዬ አስባለሁ። ከዛ አንጻር ነው አይደል ጥንቃቄ የሚያስፈልገው። ልክ ነው። ምንድነው አንደኛው በጣም ግምት ውስጥ መግባት ያለበት አሁን ለምሳሌ ቤተክርስቲያን የዛሬ 20 ዓመትና አሁን የዛሬ 15 ዓመትና አሁን በጣም የተለያየች ነች። በውጭ ብዙ አብያተ ክርስቲያናት አሁን አሉ። የዛሬ 20 ዓመት እንደዚህ አልነበረም። በአዲስ አበባ ያሉት አብያተ ክርስቲያናት ብዙዎቹ ብዙ ገንዘብ ማንቀሳቀስ ችለዋል። ብዙ የሰው ኃይል አላቸው። የዛሬ 30 ዓመት እንደሱ አልነበረም። ቅድስት ቤተክርስቲያን አሁን ያላት አጠቃላይ አጥቢያዎች በጣም ብዙ ናቸው። አገልጋዮቿ እጅግ ብዙ ናቸው። የዛሬ 30-40 ዓመት እንደሱ አልነበረም። ስለዚህ አሁን ለውጥ ያስፈልጋል። ሁለተኛ አሁን ለምሳሌ አንድ አስፔክት ብንወስድ ዘመኑ ጠያቂ ትውልድ ነው። ዝም ብለህ እመን ቢባል እንዴት ለምን ብሎ ይጠይቃል። ብዙ ያነባል። ብዙ መረጃ እጁ ላይ አለ። ብዙ ነገሮች በጆሮ ይሰማል። ስለዚህ ማስረዳት ነው የሚያስፈልገው። ምክንያቱም እንዲህ ስለሆነ ሲሉት ነው የሚጸናው። ስለዚህ ዘመኑን የዋጁ አገልጋዮች ያስፈልጋሉ። ያለማሰፋፈር፣ ያለማሰላለፍ፣ የፓወር ስትራክቸሩ እነዚህ ሁሉ ይቀየራሉ። ስለዚህ መቀየር አለበት ነው። አሁን ሲቀየር ግን ዋናውን ሚሽኑን ግን አይነካም። ቤተክርስቲያን የተመሰረተችበትን መሰረቱን አይነካም። እምነትን አይነካም።
አስተምሯን አይነካም። አሁን ለምሳሌ የአብነት ትምህርት ቤት መዘመን አለባቸው፣ እየተሰራ ነው። እንደ ድሮ አይደለም። አሁን ለምሳሌ ከዚህ በፊት በቃል ይሰጡ የነበሩ ትምህርቶች አሁን በመጽሐፍ መሰጠት ጀምረዋል። 7 ዓመት ይፈጁ የነበሩ 4 ዓመት እየፈጁ ነው። አሁን ብዙ መሻሻሎች አሉ፣ ግን አስተምሮውን አይነካም። የበለጠ ቀልጣፋ እንዲሆን፣ የበለጠ ጊዜው እንዲያጠር፣ የበለጠ ውጤታማ እንዲሆን ነው የሚያስችለው። እና ተቋማዊ ለውጥ ማለት እሱ ነው። ባላንሱ እሱ ላይ ነው አይደለ? ኮንቲኒቲ ቨርሰስ ዲስራፕሽን፣ ስቴቢሊቲ ቨርሰስ ቮላቲሊቲ፣ ዲሰርመንት ቨርሰስ ፖፑላሪቲ ያለው እሱን ነው። በእነዚህ በ3 አንግሎች ነው የሚለካው። ዘሜ ግሩም ነው። አይ ቲንክ ሀሳቦች ያሉ አልመሰለኝም። መቀጠል ግን እንችላለን። አንድ ቅድም የጀመርኩትን ሀሳብ ምናልባት አንተም ሪፍሌክት ልታደርግበት ትችላለህ። በምዕራቡ ዓለም ላይ ስላለን አስቻለው ሚዩት አድርገው ምንድነው አሁን አንዱ ያለው ለውጥ። አሁን ለምሳሌ አንድ ኤግዛምፕል እናንሳ። በኢትዮጵያ ሁኔታ አሁን ለምሳሌ ፖለቲካው የዘር አሰላለፍ አመጣ አይደል? ብሔር ተኮር ፖለቲክስ ነው፣ ግልጽ ነው፣ ምንም ጥያቄ የለውም። እውነት ነው። ግምት አያስፈልገውም። ቤተክርስቲያን ጵጵስና ሹመቷን በዛ ዘርፍ አስተካከለችው በተወሰነ መልኩ አይደል? አሁን ይሄ ትክክለኛ ለውጥ አይደለም። ምክንያቱም የቤተክርስቲያን አስተምሮ አይደለም። እኔ አሁን እንግዲህ ከኔ የተሻሉ በደንብ ሊያስረዱ የሚችሉ ሰዎች ይኖራሉ። እኔ በደንብ አላነበብኩም፣ በደንብ ማንበብ ይፈልጋል። ግን ባለኝ መረዳት ልክ ሐዋርያዊ ትውፊት አይደለም። ደግሞም ለማንኛውም እንደው እንደኔ ላለ እንኳን አላዋቂ ሰው ግልጽ የሆነ ነገር አለ። በክርስቶስ አይሁዳዊም የለም ግሪካዊም የለም። ከማይጠፋ ዘር ከተወለደ በኋላ አንድ ሰው እኔ በዚህኛው ብሔር ነኝ እኔ በዚህኛው ብሔር ነኝ ሊል አይችልም። ይጋጫል። ምክንያታዊም አይደለም፣ ትርጉምም አይሰጥም። ከክርስቶስ አስተምሮ ጋር ይጋጫል። መጽሐፍ ቅዱሳዊም አይደለም። ክርስቶስ የሞተልንም ለሱ አይደለም፣ ያንን ሊያጠፋልን ነው። ክርስቶስ ወደዚህ ዓለም ከመጣ በኋላ ነው ዘረኝነትንና ወገናዊነትን ለማጥፋት ነው አንዱ። ስለዚህ በክርስቶስ አይሁዳዊም የለም ግሪካዊም የለም ጨዋም የለም ባሪያም የለም ሴትም የለም ወንድም የለም። ያ ዲቪዥን ሊጠፋ ነው። ስለዚህ ይጋጫል። አሁን ያ ለውጥ ያላግባብ ነው የመጣው ማለት ነው። በቋንቋ ማስተማርስ በጣም አስፈላጊ ነው። በቋንቋ መዘመርስ በጣም አስፈላጊ ነው። እንዲሁም የዘገየ ነው፣ ሁሉ ጊዜ መሰራት ያለበት ነው። መጽሐፍ ቅዱሳዊም ነው። ሲጀምር በሱ አይደል እንደ ክርስትና የተጀመረው? 72 ቋንቋ ተገለጸላቸው ብሎ አይደል እንደሚጀምረው? ስለዚህ ይሄንን ግምት ውስጥ የማስገባት ነው ይሄኛው። ዘም የምትጨምረው ካለ ጨምርና ወደ ሁለተኛው እንሂድ። ሌሎችም ሪፍሌክት የምታደርጉ ሰዎች ካላችሁ የተወሰነ ጨምሩበትና ወደሚቀጥለው መሄድ እንችላለን። አንደኛው የለውጥ 5 ነገሮችን ነው የምናየው። የለውጥ መሪነት ማለት በጣም እያንዳንዳቸው ሰፊ ናቸው። በዓለማዊም ሊጠቅሟቸው ይችላሉ። በተለይ በመንፈሳዊ ልዩ የሚያደርገው አንደኛው ይሄ ነው። ይሄኛውም ልዩ ነው መንፈሳዊ። አሁን ለምሳሌ በዓለማዊው ላይ ይሄ ልክ ነው፣ ሲስተሚክ እና ሃርሞኒየስ ነው መሆን ያለበት። ለውጥ ሁልጊዜ ተግዳሮት ያጋጥመዋል። በዓለማዊውም አንድ ነው። ለውጥ በሳልነትንና በደንብ እንደው መሪነትን ይጠይቃል። እሱም በዓለማዊም ያለ ነው። እነዚህ ሁለቱ ግን ልዩ ናቸው። አሁን ተቋማዊ ለውጥ በሌሎች ሲመጣ የሰው ለውጥ አያስፈልገውም። ያስተሳሰብ ለውጥ፣ ያመለካከት ለውጥ ላይ ያስፈልገው ይችላል። ተቋም ነው የሚቀየረው። መንፈሳዊ ለውጥ ግን የሚጀምረው ራሱ ከውስጥ ነው እና እነዚህ ነው የምናያቸው። ይህ መንፈሳዊ ለውጥ ጥንቃቄ ያስፈልገዋል። በሌሎች ተቋማት ግን እንደሱ አይደለም። ዛሬ ያያችሁ ተቋም ሌላ መልክ ይዞ ልታዩ ትችላላችሁ። አወቃቀሩ፣ አደረጃጀቱ፣ የሰው ኃይሉ፣ አሰራሩ፣ ፖሊሲው ሊቀየር ይችላል። መንፈሳዊ ግን ጥንቃቄ ያስፈልገዋል የሚባለው አንዱ ምክንያት እሱን ነው ያየነው። ሁለተኛው ግን ልዩ የሚያደርጉት እነዚህ 2 ምክንያቶች ናቸው። እነዚህ 3ቱ ለዓለማዊ ተቋማትም ለውጥ አመራር ከሚባሉት ውስጥ ተመሳሳይነት ያላቸው ናቸው። እነዚህ 2ቱ ግን ልዩ ናቸው።
ልቀጥል ወደ የሚቀጥለው እንሂድ። እዚህ ላይ የመጀመሪያው ሐሳብ ላይ ልንመለስባቸው እንችላለን በኋላ እናያቸውና አዎ ይሻላል ይሆናል መሰለኝ። ሁለተኛው መንፈሳዊ ለውጥን ልዩ የሚያደርገው ይሄ ነው። ከውጭ ወደ ውስጥ አይደለም የሚመጣው፣ ከውስጥ ወደ ውጭ ነው የሚሄደው። ምን ማለት ነው ነው ሲጀምር ራሱ የሚጀምረው አንድ አባባል አለ። ዓለምን ልትለውጥ ከፈለክ መጀመሪያ ራስህን ለውጥ የሚባል አለ በዓለምም ላይ። በመንፈሳዊ ሲሆን ደግሞ የበለጠ ይሰራል። መጽሐፍ ቅዱሳዊም ነው። ባለፈውም አይተነዋል። ሮሜ መልእክት ላይ ያየነውን ነው። እዚህ ሮሜ መልእክት ምዕራፍ 12 ቁጥር 12 ላይ ከዚህ በፊት አይተነዋል። አንዴ ላስታውሳችሁ። እዚህ ላይ ያየነው እሱን ነው አይደል? እዚህ ላይ አንዴ ወደዚህ ልሂድና እንደው እሷን ጥቅስ እናነባት ብዬ ነው ካለች እስካላረኳት ያለዛ መጽሐፍ ቅዱስ ዘሜ ልታነብልን ትችላለህ? መጽሐፍ ቅዱስ አለኛው። የትኛው ክፍል? ይችን ማለት ናት። አገኘዋት። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔር ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ሁለት ነገር ነው የሚያመጣው። አንደኛ በልባችሁ መታደስ ተለወጡ። ትራንስፎርማቲቭ የሆነው ለውጥ የሚጀምረው ከልብ ነው፣ ከውስጥ ነው። ከውስጥ ወደ ውጭ ነው እንጂ የሚሄደው ከውጭ ወደ አሁን ሌሎቹ ከውጭ ወደ ውስጥ ሊመጣ ይችላል። ስትራክቸራቸውን ይቀይራሉ፣ አሰራራቸውን፣ ፖሊሲያቸውን ይቀይራሉ፣ አደረጃጀታቸውን ይቀይራሉ። የቤተ ክርስቲያን ለውጥ ግን የሚጀምረው ከውስጥ ነው፣ ካስተሳሰብ ነው፣ ከአመለካከት ነው፣ ከእይታ ነው፣ ከዓለም እይታ ነው። መጀመሪያውን መለየት ያለበት ኦርቶዶክሳዊ እይታ መፍጠር መቻል አለበት። ኦርቶዶክሳዊ አስተሳሰብ መምጣት አለበት። ለዚህ ነው ልዩ የሚሆነው። ይሄ ለውጥ ይሄንን ነው የሚያመጣው። መጀመሪያ ኦርቶዶክሳዊ አስተሳሰብ፣ ኦርቶዶክሳዊ እይታ፣ ነገሮችን የምናይበት መነጽር። አሁን ቅድም ያ እይታ እኮ ባይንሻፈፍ ኖሮ ፖለቲካው የዘር አደረጃጀትን ብሔር ተኮር ሊሆን ይችላል። የነሱ አመለካከት ነው። በፖለቲካ ያዋጣል አያዋጣም ሌላ ውይይት ነው የሚያስፈልገው እንጂ ያንን ግን ወደ መንፈሳዊ ቤት ማምጣት አያስፈልግም ነበር። ግን ከዓለም አስተሳሰባችን ከዓለም አስተሳሰብ ስለማይለይ የምናየው በፖለቲካው መነጽር ስለሆነ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ከዓለም አስተሳሰብ ከዓለም አረዳድ ዓለም አንድ ዓለማዊ ሰው ከሚያይበት የተለየ አንድ ፖለቲከኛ ኢትዮጵያን ከሚያይበት መነጽር የተለየ ኦርቶዶክሳዊ እይታ ስለሌለ የመንፈሳዊ ቤት እንዴት እንደሚሰራ እንዴት እንደሚሰራ ያለው አረዳድ እይታው ስለተንሻፈፈ መነጽሩ ወርልድ ቪው ስለተንሻፈፈ ስለተጣመመ ዓለም ላይ የሚሰራውን መዋቅር ዓለም ላይ የሚሰራበትን አሰራር ቤተክርስቲያን ውስጥ ማስገባት የምናየው እሱን ነው። ስለዚህ የመጀመሪያው እሱ ለውጥ እስከሌለ ድረስ ምንም ያክል ለውጥ የመዋቅር ለውጥ ቢመጣ የሰው ለውጥ ቢመጣ የአደረጃጀት ለውጥ ቢመጣ ለውጥ አይመጣም። የመጀመሪያው የሚያስፈልገው እስኪ ኦርቶዶክሳዊ አስተሳሰብ ምንድን ነው የሚለው? እስኪ ኦርቶዶክሳዊ እይታ ከዓለም እይታ ምንድን ነው የሚለየው? እያንዳንዱን ጉዳይ በምናይበት ጊዜ አሁን ብዙ ጊዜ ከዚህ በፊትም ተነጋግረናል። ሁለተኛ አስፔክት አለው። አንድን ጉዳይ በምንረዳበት ጊዜ ባዮሎጂ በተማርንበት ነው ነገሩን የምንተነትነው እንጂ ባዮሎጂውን በመጽሐፍ ቅዱስ ለመረዳት አንሞክርም። ሳይኮሎጂ በተማርንበት ነው መጽሐፍ ቅዱስን ለመረዳት የምንሞክረው እንጂ መጽሐፍ ቅዱስ የሳይኮሎጂውን መነጽር እንዲሆንን ሳይኮሎጂውን ስንረዳው መጽሐፍ ቅዱስ ምን ይላል፣ ይሄ ነገር ከመጽሐፍ ቅዱስ ይስማማል አይስማማም፣ የማይስማማ ከሆነ ቆርጠን እንዴት እናወጣው፣ የሚስማማውን እንዴት እናዋህደው የሚል አመለካከት አይመጣም።
እምነቱን ልማድ ይሆናል፣ ሪቹዋል ይሆናል። እዚህ ላይ እንደምታዩት ሪቹዋል ቤዝድ ነው እንጂ ሰው ተኮር አይሆንም። እዚህ በማቴዎስ ወንጌል ምዕራፍ 23 ላይ ያለው ምንድን ነው? ጻፎችና ፈሪሳውያን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲወቅሳቸው ትልልቁን ነገር ትታችሁ ግመልን እየዋጣችሁ ትንኝን የምታጠሩ ናችሁ። ትልልቁ ነገር ፍትህ፣ ህግ፣ ርኅራኄ፣ እምነት እሱን ትታችሁታል እኮ ሪቹዋል ላይ ብቻ ናችሁ። ሪቹዋሉ ያስፈልጋል፣ ግን እሱን ደግሞ ዋናውን ህጉን ይዛችሁ ነው እንጂ እምነቱን ይዛችሁ ነው እንጂ ርኅራኄውን ይዛችሁ ነው እንጂ ለተበደሉት እያዘናችሁ ለተበደሉት ድምፅ ለሌላቸው እየጮሃችሁ ነው እንጂ ስራ እየተሰራ ነው እንጂ ነው የሚላቸው። ስለዚህ ይሄ ያስተሳሰብ ለውጥ ነው የሚያስፈልገው። ገልብጣውት ነበረ። ትልልቁን ነገር ትተውታል፣ ትንሹ ላይ ግን ትኩረት ያደርጋሉ። አሁን በቤተክርስቲያናችንም አንዱ መሰረታዊ ለውጥ የሚፈልግ ጉዳይ ይሄ ነው የሚሆነው። ምን ላይ ነው ትኩረት የሚደረገው? የትኛው ነው የሰውን ህይወት እየቀየረው ያለው? የትኛው አስተምሮ ነው ከግጭት ያወጣን? የትኛው አስተምሮ ነው ከሞራል መላሸቅ እያወጣን ያለው? የትኛው መንገዳችን፣ የትኛው ስራችን ነው ለተበደሉት፣ ለተናቁት፣ ላዘኑት እየደረሰ ያለው? ትልልቁ ጉዳይ እየተሰራ ነው ወይ? የሚሰሩ አብያተ ክርስቲያናት ህንፃዎቹ ነገ ከነገ በኋላ የሚረከባቸው ትውልድ አለ ወይ? አሁን ይሄ አስተሳሰብ ለውጥ ነው የሚፈልገው። ኦቢዲየንስ ዊዛውት አንደርስታንዲንግ ነው ብዙ ጊዜ የሚሆነው። ዘመኑን ዋጅተነዋል ወይ? ሰው መከተል አይበዛም ወይ? ለምንድን ነው ሰው መከተል የሚበዛው? ማስተዋል አለ ወይ? መመርመር አለ ወይ? እምነቱን የተረዳው ሰው ስንት ነው? ቤተክርስቲያን የሚስጥር ቤት ነች። በሚስጥራተ ቤተክርስቲያን ነው የምትመራው። ምን ያክል ዴፕዝ አለው? ምን ያክል በንስሐ ይመላለሳል? ምን ያክል በስጋው ደግሞ ህይወት ይመላለሳል? 55-60 ሚሊዮን ኦርቶዶክሳውያን አሉ ብንል ምን ያክሉ ነው ሳክራሜንታል ዴፕዝ ያላቸው? ይህ ባለፈው ያየ ነው። ያስተሳሰብ ለውጥ ሌላ የሚፈልግ ጉዳይ ብዙ ሊያወያይ የሚችል ነው። ልናነሳ እንችላለን። የተወሰኑትና ያነሳዋቸው ከኮፕቲክ ባለፈው ጨረፍ አድርገን ብዙ አልሄድንበትም። ከኮፕቲክ ቤተክርስቲያን የኛን የሚለያት አንድ ያየሁት ጉዳይ እነሱ ጋር ምሁራን ቦታ አላቸው፣ ለነጋዴዎችም ቦታ አላቸው፣ ለባለጸጎች ቦታ አላቸው፣ ለወጣቶች ቦታ አላቸው። በእያንዳንዱ ፖሊሲ ላይ ወጣቶች የሚወስኑበት ጉዳይ አለ። ምሁራን ምክር የሚጠየቁበት ጉዳይ አለ። አያገባህም የሚባል የለም። እኛ ጋር ያ የት ላይ ነው ያለው? አርቲስቶቻችን ምን ያክል ነው የምንጠቀምባቸው? ምሁራኖቻችን ምን ያክል ነው የምንጠቀምባቸው? ባለሀብቶቻችን ምን ያክል ነው የምንጠቀምባቸው? አያገባኝም ብሎም የሚቀመጠውም ብዙ ነው። አገልግሎቱም የተበታተነ ነው። ኢንቴግሬሽን የለውም። የገጠሩ ከከተማው ጋር እንዲተባበር ያደረግበት የፋይናንስ ስርዓት የለም። አንዱ አጥቢያ ከሌላው አጥቢያ ጋር በጋራ የሚሰራውን ስራ አናሳ ነው። ገዳማት እርስ በርሳቸው የሚተሳሰሩበት መንገድ ብዙም የለም። ወጣቶች ከአንዱ ሰንበት ትምህርት ቤት ከሌላው ጋር ተሳስረው የሚሰሩበት፣ የልምድ ልውውጥ የሚያደርጉበት፣ በጋራ ስራዎች የሚሰሩባቸው ምን ያክል እንዲህ መተሳሰር አለ? እንዲህ እያደረግን ስንጠይቅ ነው። ይህም ያስተሳሰብ ለውጥ ነው የሚፈልገው። አገልጋይነት ምን ያክል ተለምዷል? ፉክክር፣ መገፋፋት፣ አንዱ ሌላውን መናቅ ነው እንጂ በትህትና ላይ የተመሰረተ አገልጋይነት ምን ያክል ተለምዷል? ይህም ያስተሳሰብ ለውጥ ይፈልጋል። ትልቁ ጥያቄ ነገሮችን በሙሉ በምናይበት ጊዜ ኦርቶዶክሳዊነት ራሱ ምንድን ነው? አሁን አንድ ሰው ኦርቶዶክሳዊነት ለአንተ ምንድን ነው ቢለን ምንድን ነው የምንመለሰው? እሱ ላይ እስኪ ውይይት እናድርግ። ኦርቶዶክሳዊነት ምንድን ነው? አንድ ሰው ኦርቶዶክሳዊ ነኝ ሲል ምን ማለቱ ነው? ኦርቶዶክሳዊ ወርልድ ቪው ምንድን ነው? አስቻለው ሀሳብ መስጠት ከፈለግ ዘሜ። ኦኬ ኦርቶዶክሳዊ ወርልድ ቪው ምንድን ነው?
አስቻለው ሀሳብ መስጠት ፈልገ ነው? የሆነ ንፋስ አለ። እም። ኦኬ እስኪ አይ ቲንክ እንደባለፈው መሰረታዊ ኢንተራክቲቭ እናደርገው። አሁን ጥሩ እንግዲህ እያልን ጥሩ ያለ ነው ነው ትዜ። ሁለተኛው የለውጥ መዋቅር ይሄ ነው። የለውጥ ይሄ ፒላር የሚባለው ማለት ነው። ቅድም እንዳየነው እዚህ ላይ እንዳየነው አንደኛው ቼንጅ ጥንቃቄ ይፈልጋል፣ በተለይ በቤተ ክርስቲያን ሲሆን፣ ሁለተኛው ለውጥ የሚጀምረው ከውስጥ ነው፣ ከልብ መታደስ ነው፣ ከአመለካከት ነው፣ ካስተሳሰብ ነው፣ ከእይታ ነው። ብዙ ነገሮችም የተዛቡት ከእይታ ነው። ስኬትን የምናይበት መንገድ፣ ዘረኝነትን የምናይበት መንገድ፣ ይሄ ኢቨን ሴኩላሪዝምን የምናይበት መንገድ፣ ብዙ አስተሳሰባችን ሴኩላሪዝም የተጫነው ነው። የፖለቲካው አስተሳሰብ፣ የባህሉ አስተሳሰብ ነው እኛ ላይ የሚሰራው እንጂ ኦርቶዶክሳዊነቱ አስተሳሰብ ሌላውን ኢንፍሉዌንስ እያደረገ ምን ያክል እያደረገ ነው? በጥያቄ መልክ ላስቀምጠው። ብዙ ጊዜ መደብደብ እሱንም ቴንደንሲ ብዙ ጊዜ አልወደውም። ጥናት በጣም የሚፈልግ ውይይት የሚፈልግ ጉዳይ ነው። እዚህ ላይ ላቁም ዘሜ። ሁለተኛውን ጉዳይ በእሱ ነው ያየ ነው ማለት ነው። አይ በጣም መሰረታዊ ነገር ነው። አይ ቲንክ እንዳልከው ኢንተራክቲቭ እናድርግ። ያላችሁት እስኪ ሀሳብ ስጡ። ምክንያቱም አብዛኛው ኦርቶዶክስ ነው ብዬ አስባለሁ እዚህ ስልጠና ላይ የሚሳተፈው። ኦርቶዶክስ ወርልድ ቪው በጣም መሰረታዊ ነገር ነው ትዜ ለምንኖረው ህይወት በአጠቃላይ እና መሰረታዊ ጥያቄ ነው ያነሳው እና ኦርቶዶክሳዊነት ምንድን ነው ለእናንተ የሚለው ሞር ኢንተራክቲቭ ሊያደርግ ይችላል ብዬ አስባለሁ። እና ሁለቱ ከለውጥ ጋር የተያዙት ከለውጥ አመራር ጋር የተያዙትን የመጀመሪያው ጥንቃቄ፣ ሁለተኛው ከውስጥ ወደ ውጭ መሆኑ የሚለው ላይ ሀሳብ መስጠት እንችላለን። ቅድም ያነሳው ኤግዛምፕል እንደውም የጳጳሳት በብሔር መሾም አሁን የምታየው ከውጭ ስለሆነ ነው አንዱ ችግሩ የሚሆነው። ከውጭ ታዞ የመጣ ነው እንጂ ከውስጥ አይደለም ሀሳቡ ያለው ማለት ነው። የብሔር ፖለቲካውን ተከትሎ የመጣ ሀሳብ ነው። ኦፍኮርስ ሁለተኛው ያው ቀኖናዊ መሆን አለበት፣ የማይለወጥ ነው ተብሏል መነሻው ላይ። ሃይማኖት ባህሪው የሚሻሻል አይደለም። ምክንያቱም እግዚአብሔራዊ ሀሳብ ሲሆን እግዚአብሔር የሚለወጥ ስላልሆነ በባህሪው ሃይማኖትም አይለወጥም፣ ዶግማ አይለወጥም፣ እምነታችን አይለወጥም። ጵጵስና የሚሰጥበት መንገድ አንዱ የሃይማኖታችን አንዱ ቀኖናና የመሰረታዊ ትምህርታችን ነው። እሱ ሊለወጥ ስለማይችል ነው ከለውጦች የማይቆጠረው ወይም ትክክለኛ ያልሆነ ለውጥ የሚባለው ያልከው መሰረታዊ ነገር ነው። እስኪ ለቤቱን ውስጥ የተወሰነ ሀሳብ ሪፍሌክት አድርጉበት። ኢንተራክቲቭ ሲሆን ሰዎችም ጥሩ ነው ይመስለኛል። ስም መጥራት ያስፈልጋል እንዴ? ሰው በፍቃድ ቢያወራ አይሻልም? ያው በፈቃድ ቢሆን ጥሩ ነው አዎ እና በደንብ ደግሞ እንደዚህ ኢንተራክቲቭ ቢሆን። እስኪ ጥያቄው ኦርቶዶክሳዊ ወርልድ ቪው የሚባለው ዓለምን የምናይበት እንደው ኦነስት ሆነን እስኪ እንነጋገር። አስቻለው እያወጣ ነው እጅ። አዎ አስቻለው አቶ አንሚውት አስቻለው አድርግ እስኪ። አስቻለው ክህነት ማድረግ አለ። ዝም ብዬ ነው እየጠራው ያለሁት። ወንድማችን አስቻለው ኮኔክሽን ዛሬ ጥሩ አይደለም መሰለኝ። ከድሬዳዋ ነው ባለፈው፣ ከድሬዳዋ ከምስራቅ አካባቢ። አዎ መንገድ ላይ ናቸው። አይ ቲንክ ካህንም ከሆኑ እንግዲህ ይቅርታ አይሰማም። መንገድ ላይ ያሉ ይመስላሉ። ምናልባት አስተካክለው መመለስ ከቻሉ። እቤት ነኝ እቤት ነኝ። እሺ መጥተሃል። እሺ ክህነት አለዎት? አይ ክህነት የለኝም። ያው ግን ብስለት የክህነት አይነት አይቼ ነው። ቀጥሎ እንግዳው ጠለቅ ያለ ነገር አይ የለኝም። እና እሺ እኔ አሁን እዚህ ኦርቶዶክሳዊ አስተሳሰብ የሚለው ላይ ይሰማል? ይሰማል ይሰማል። አዎ እሱ ላይ ነው። አሁን ይሄንን ነው በጥሰን እየጣልን ያለው እኔ እንደሚታየኝ ማለት ነው። አሁን ይሄን ጥለን ምንድነው እንዴት ታዲያ ጥለን መሄዳችን በምን ተገልጧል ብለህ ብትሉኝ የመደጋገፍ የአብሮነት የፍቅር እሳቤው ጠፍቶ ጥሎ የማለፍ ፉክክር ተደርጓል ገብተን ስናየው ማለት ነው። ይሄ ጥሎ ማለፉ የዓለም እንጂ ኦርቶዶክስ አይደለም። ይሄንን ስል ምንድነው ይሄንን የምትጠየፈው ቤተክርስቲያን በሙሰኝነት የሷ ባህሪ ያሉ ነው
በሙሰኝነት መዘፈቅ፣ ዘረኝነትን የምትጠየፈው ቤተክርስቲያኗ ሳይሆን አሁን ያለው ሁኔታውን ነው እንግዲህ እየገለጽኩ ያለሁት። በዚህ ውስጥ መዘፈቅና በጣም ራስ ወዳድነት እየተንጸባረቀ ያለበት ሁኔታ ነው የሚታየው። እኔ እንደ እድል ሆኜ ወደ ከተማውም ወደ ገጠሩም የማየት እድሉ አለኝና ገጠሩ ጋር ሲሄድ ያው ንጹህ ምንጩ አለ። ይሄንን የዘመኑን ቴክኖሎጂ አልተጠቀሙም፣ ቴሌቪዥን አላዩም። ያንን የፊቱን አገልግሎት ይዘው ሰዓት ስንደርስ ለአገልግሎትና ለአገልግሎት ብቻ ነው የሚተጉት፣ ይጨነቃሉ። በተለይ ይሄ የተነሳው አንኳር ሀሳብ የገጠሩ ከከተማው ከገዳማ ወደ ገዳም ያለው አመለካከት በጣም ሊታሰብበት የሚገባ ነውና እኔ ብቻ ከደላኝ የሚል ሀሳብ ነው ያለውን አሁን ስመለከት። ይሄ በተለይ የፋይናንስ ፍሰቱ የሚለው በተለይ ከተማዎች ላይ ስንመጣ ጥሩ አቅም ይኖራቸዋል። ይሄን ሊያገኙ የቻሉት ደግሞ ገጠሪቷ ቤተክርስቲያን ያቆየችው ምዕመን በተለያየ በስራ በኢኮኖሚ እድገት ወደ ከተማ ሲመጣ ነው። የምዕመናን ክምችት ስላለ ነው ይሄ እየተገኘ ያለው። ነገር ግን አሁን እየደፈረሰ ያለው ከዚህ ነው። ከዚህ ከላይ ካህናቱ እየደፈረሰ ነው ያለው ማለት ነው። ይሄ ምንድነው ብለን ስንል እንዳለ ኦርቶዶክሳዊ አስተሳሰብን ከውስጣችን ቆርጠን እየጣልነው ነው። ይሄ እንዴት እንለውጠው የሚል እንግዲህ በኋላ የምናየው ይሆናልና ስለዚህ አሁን እንዴት እንመለስ ወደ ኦርቶዶክሳዊ አስተሳሰብነት፣ ይሄ የመረዳዳት፣ ይሄ እርስ በርስ የመደጋገፉ፣ ይሄንን በደንብ ልናየው ይገባልና ቤተክርስቲያን ባህሪዋ ያልሆነውን በግድ እየጫንባት ማለት ነው። ቤተክርስቲያን ላይ እየተጫነባት ነው ያለው። ያው ታዩታላችሁ አሁን ያለውም ሁኔታ ስለምታዩት ሁኔታውን ብዙዎችን ታያቻላችሁና ምዕመናን ተስፋ እየቆረጡበት፣ ንጹህ ምዕመን ተስፋ እየቆረጠ በተለይ ያው ይሄን ሰሞን ያለውን ታያታላችሁና ቦታውን ያው ይሄ ነው ባለለም እናንተ ስለምትረዱት እኛ አባት የለንም፣ እኛ ካህናት የለንም ምዕመን ወደ ማለት ደረጃ እየደረሰ ነው ያለው። ይሄን እንዲል ያደረገው ምንድነው ብለን ስንል ኦርቶዶክሳዊ አስተሳሰብን ከውስጣችን ቆርጠን እየጣልን ስለሆነ ነውና እግዚአብሔር ይስጥልኝ። እሺ፣ እግዚአብሔር ይስጥልን አስቻለው። በጣም ጥሩ ሀሳብ ነው። አማሃ እጅ አውጥተዋል፣ ይቀጥሉ። እሺ፣ እግዚአብሔር ይስጥልኝ። እንግዲህ ኦርቶዶክሳዊ አስተሳሰብ ወይ አመለካከት የሚለው እንግዲህ በእኔ እውቀትና በእኔ እንትን በትክክል ይገለጣል ብዬ አላምንም። ግን እንደው የምረዳበትን እንደው በአጭሩ ከገለጸልኝ የኔን መረዳት ከገለጸልኝ በሚል እሱን ሀሳቤን ለማካፈል ነው። ኦርቶዶክሳዊ እሳቤ ወይም ኦርቶዶክሳዊ አመለካከት የሚለው ቪው የሚለው ስንል መሰረት ነው ለሁሉም ነገር። እኔ ብዬ የማስበው የሁሉም ነገር መሰረት ነው። በሱ ላይ ያልሆነ ሁሉ በአየር ላይ ያለ እንዲሁ የሚዋዥቅ ንፋስ ከወዲያ ወዲህ የሚያንገላታው የመጣው ንፋስ ሁሉ ይዞት የሚሄድ እንትን ነው። መሰረት የሌለው ያልቆመ ማለት ነው ለኔ። እንደው ለዚህ ገለጽ ካደረገው አሁን ቀደም ስለ ቤተክርስቲያን የአባቶች ሹመት ምናምን በጥቂቱ ሲገለጽ የሚወስደን መሰረትነቱ መጀመሪያ ሰው አፈጣጠር ላይ ነው። አዳምና ሔዋን እንዴትም ይሁን በምንም አይነት አስተሳሰብ እናስበው በኋላ ላይ የመጡ የተለያየንባቸው ምክንያቶችም እንዳሉ ብናቀም መሰረቱና ዋናው የሰው ልጅ እግዚአብሔር ሲፈጥረው አዳምና ሔዋን አድርጎ ፈጥሮታል። በቃ ምንጫችን መነሻችን የበዛነውም እንትን ያለውም በሙሉ እነሱ ላይ ነው የሚመሰረተው። ስለዚህ ይህንን ማዕከል ያላደረገ ይህንን እየተረጎመ ያልሄደ አሰራር በሙሉ ከኦርቶዶክሳዊ እይታ ውጪ ነው።
ያ ደግሞ በአየር ላይ ያለ የሚመጣው ማንኛውም ነገር ጠልፎት ይዞት ሄዶ የሚያጠፋው ነው እና ኦርቶዶክሳዊ ማንነት ኦርቶዶክሳዊ እሳቤ መሰረት ነው። በቃ ሁሉንም ነገር ማየት፣ መገምገም፣ መፈተሽ ያለብን ያንን መሰረት ይዘን ነው። ቤት ውሃ ልክ ወይም መሰረት ሳይኖረው ግድግዳና ጣራው አይቆምም። ስለሌላውም ስለኛ እኛነታችን ሙሉ የተመሰረተው እዛ ላይ ነው የሚል መልከታ ነው ያለኝ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን አምሃ፣ ጥሩ ሀሳብ ነው። አማሃ ተዜ አሁን አይ መነሻም በጣም ሊሆንን ስለሚችል በጣም ጥሩ አድርጎ ነው ያስቀመጠው። ይሄ የሁሉም ነገር ማያ መነጽር፣ አሁን ማያ መነጽሩ ወርልድ ቪው የሚባለው ነገር ከተሳሳተ ምንም ነገር ሊስተካከል አይችልም። ምንም እምነታችን በሙሉ የተንሻፈፈ ነው የሚሆነው። አሁን ጥያቄ ግን የሚሆነው ኦርቶዶክሳዊ፣ አሁን ቅድም አቶ አምሃም ሲያስቀምጠው እሱን ነው የፈለኩት። ሁለተኛው እኔ ለመተርጎም አሁን ሙሉ በሙሉ ለመተርጎም ሊከብደኝ ይችላል ብሎ ነው የጀመረው። እኔም ራሴ አሁን ሙሉ በሙሉ አቅም ሁሉ የለኝም አሁን በደንብ ስላልተማር ነው ማለት ነው። ኦርቶዶክሳዊነት ምንድን ነው? ከዓለማዊ አስተሳሰብ የሚለየን ምንድን ነው? ከሴኩላር ወርልድ እኛ እየኖርን ያለ ነው በሴኩላር ወርልድ አስተሳሰብ ነው ወይንስ በኦርቶዶክሳዊ አስተሳሰብ ነው? ምን ያክሉን ህይወታችን ነው ሴኩላሪዝም የሚቆጣጠረን? ምን ያክሉን አስተሳሰባችን ነው መንፈሳዊነቱ ኦርቶዶክሳዊነቱ የሚመራን? አሁን እዚህ ላይ ነው ጥያቄው ማለት ነው። እነዚህ ናቸው ጥያቄዎች፣ ከባድ ጥያቄዎች የሚሆኑት። ይሄ ወርልድ ቪው የሚባለው ነገር ማይንድ ሴታችን ሸፕ ያደርጋል፣ አቲቲዩድ የሚባለውን ሸፕ ያደርጋል፣ አመለካከታችን አስተሳሰባችንን በሙሉ የሚቀርጸው እሱ ነው። አንድን ነገር ስንተረጉመው አሁን ለምሳሌ የመጀመሪያው አስተሳሰብ አንድ ሌላም የሚገርመኝ አስተሳሰብ አለ። ምንም ይሁን ከእግዚአብሔር ቤት ሰው ሊሰርቅ አይችልም። ምክንያቱም በስውርም በጨለማም በብርሃንም የሚያይ አምላክ ስላለ ማለት ነው። ከሰው ተደብቆ መስረቅ ይቻል ይሆናል። አሁን ሙስናን ከሰው ተደብቆ ሰው ሊቀበል ይችላል። ከእግዚአብሔር ቤት ግን እንዴት ሊሰርቅ ይችላል? ሰው አስተሳሰብ ችግር ከሌለ በስተቀር ወይም እምነቱ ችግር ያለው ካልሆነ በስተቀር እንዴት ሊሰርቅ ይችላል? ስለዚህ ወርልድ ቪው ላይ ነው ችግር ያለው፣ አስተሳሰቡ እምነቱ ላይ ነው ችግር ያለው። ቢሊፍ የሚባለው ራሱ ችግር አለው ማለት ነው። ዝም ብሎ ነው አስመስሎ የሚኖረው እንጂ ሰው ከእግዚአብሔር ቤት ከሰረቀ በኋላ ምን ህልውና ይኖረዋል? እንዲህ እያለ ይመጣል። ለዚህ በጣም በቃ መሰረታዊ የስራ መሰራት፣ አሁን ወጣቶቻችንን ስንቀርጽ፣ አብነት ትምህርት ቤቶቻችንን ስንቀርጽ፣ ምዕመናኖቻችንን ስንቀርጽ ኦርቶዶክሳዊ አስተሳሰብ፣ ኦርቶዶክሳዊ ምልከታ፣ ኦርቶዶክሳዊ አረዳድ እያልን ብንቀርጸውና የዓለምን አስተሳሰብ፣ የፍልስፍናውን አስተሳሰብ፣ የፖለቲካውን አስተሳሰብ በሱ የምንመክተው ቢሆን በጣም ብዙ ለውጥ ማምጣት ይቻል ነበር። ስር ያልሰደድ ነው የልማድ መመላለስ ብዙ ጊዜ የሚሆንብን አንዱ ምክንያት እዚህ ላይ ስላልተሰራ ነው የሚል አረዳድ ነው ያለኝ። አቶ አማ ትክክል ነኝ? አግኝቼዋለሁ? አዎ ትክክል። አሁን የቤት ስራም ነው የሚሆነው አይደለ ዘሜ? እንዴት አድርጎ ምን ስራ ቢሰራ ከዴፊኒሽኑ ጀምሮ አሁን እኮ የሶሻሊዝም አስተሳሰብ ሲመጣ ብዙ ሰዎችን ይዞብን ሄደ። የብሔር ፖለቲካ ሲመጣ ብዙ ሰዎችን ይዞብን ሄደ። የሞራል መላሸቁ ሲመጣ ብዙ ሰዎችን ይዞብን ሄደ። የክህደት አስተሳሰብ በሚመጣበት ጊዜ ይሄ ኤቲስት የሚባሉት ሰዎች ሲመጡ ብዙ ሰዎችን ይዞብን ሄደ። ከዛ ደግሞ መከራ ፈተና ሲመጣ ደግሞ የሚናደው ሰው በዛው ልክ። ምክንያቱ ምንድነው? ስር የለው። ኦርቶዶክሳዊ አስተሳሰብ፣ ኦርቶዶክሳዊ ምልከታ፣ ኦርቶዶክሳዊ እምነቱ ምን ያክል ስር የሰደደ ነው
ባህሉ ያደግንበት የተሰራንበት የፎርሜሽን ኤጅ ላይ የተሰራንበት ነገር ስቲል ዶሚኔት አድርጎን ስለሚኖር ነው። አንድ ሌላ መሰረታዊ ጥያቄ መጠየቅና ዘሜ ወደ አንተ እመጣለሁ። አሁን ለምሳሌ ሁልጊዜ የማነሳው አንድ ምሳሌ አለኝ። አንድ ሰው እስከ 9 ሰዓት ጾም ቢባል ይጾማል፣ እሺ ይላል፣ ችግር የለበትም። እስከ 11 ጾም ቢባል እንደው ምንም አይከብደውም። ከተጣላው ሰው ጋር ግን እንደው ታረቅ ቢባል ያን ጊዜ ችግር ይሆንበታል። እና ይሄ አሁን ይሄ ፎርጊቭነስ የሚባለው ይቅርታ፣ ይቅር መባባል ምን ያክል ስር ሰዷል ቢባል በጣም የምታውቁት ነው። ከግጭት ሊያወጣን አልቻለም። ትቶ ማለፍ አልተቻለም። በልዩነት ውስጥ መቻቻል አልተቻለም። ምንድን ነው መሰረታዊ ልዩነት? በእኛ እምነት ብቻ ሳይሆን በሁሉም እምነት አልተሰራም ማለት ነው። ችግር አለ ማለት ነው። አስተሳሰቡ የተቀረጸው በዓለም አስተሳሰብ ነው እንጂ በኦርቶዶክሳዊ በሃይማኖታዊ ሳቤ አልተቀረጸም ማለት ነው። ልክ ሰው ሊገል ጧት እየወጣ ሚስቱ ኧረ ዛሬ እኮ ቁርስ በልተህ ውጣ እንጂ ባይሆን እየፎከረ ነው የሚወጣው። ሰው ባላጋሪ የሚለውን ሰው ሊገል ነው የሚወጣው። ባይሆን ቁርስ በልተህ ውጣ ስትለው አይ ዛሬ እኮ ሮብ ነው ጾም ነው አልበላም እንዳለ ሰው ሊገል እየወጣ ግን ጾሙን ግን አልረሳው። ይሄ የአስተሳሰብ መላሸቅ ማለት የተንጋደደ መነጽር ማለት ይሄ ነው። የሚያይበት መነጽር የተንጋደደ ነው። እዚህ ላይ ላቁም ዘሜ እና ወደሚቀጥለው። ለዛ ነው ብዙ ጊዜ የወሰድኩት። ሌሎችም መናገር ይችላሉ። ዘሜ አንተም ቀጥል። እዚህ ላይ ግን ማቴዎስ 5:16 ላይ ያለውንና እንዲሁም ማቴዎስ 15 ላይ ያለውን ነው እዚህ ጋር ኦርቶዶክስ አስተሳሰብን አሁን ያን ነው መሆን ያቃተን ብዬ ነው። እሱ ላይ እንትን ብንለው ይገልጻል ብዬ አስባለሁና እስኪ አንብበው አቶ አስቻለ። ማቴዎስ 5:16 ላይ መልካሙን ስራችሁን አይተው የሰማይ አባታችሁን እንዲያከብሩ ብርሃናችሁ ሁሉ በሰው ሁሉ ፊት ይብራ ይላል። ማቴዎስ 5:16 ላይ እሺ። እንደገና ማቴዎስ 10:5 ጀምሮ እነዛ 12 ሲላካቸው በከንቱ ተቀብላችሁ በከንቱ ስጡ ይላል። ከማንም በር ወይንም ወርቅ አትሹ፣ ለአገልጋዩ ደሞዝ ይገባል። እናንተ መልካም ስራ ስታደርጉ እነሱ ያደርጉላችኋል። ያንን መልካም ስራ ማድረግ ነው። አሁን ኦርቶዶክሳዊ እንትኑ እየጠፋን ከውስጥ ያለው ለማለት ነው። ይቅርታ በመሃል ስለገባው። አይ በጣም አስፈላጊ ጥሩ ነው። እግዚአብሔር ያክብርልን። ምናልባት አንዱ እኔ ለውጥ ያስፈልጋል ብዬ የማምንበት አንዱ ኢቭን የትምህርት አሰጣጣችን መንገድ ነው። አንድ ጊዜ መምህር ኃይለማርያም ዘውዱ ሲያስተምሩ የሰማሁት በቤተ ክርስቲያናችን ፈሪሃ እግዚአብሔር አለ ግን ፍቅረ እግዚአብሔር የለም ብለው አንድ ርዕስ አስተምረው ትዝ ይለኛል። እና ከምን አንጻር ነው? አሁን ቅድም ትዝ ያነሳቸው ነው። ሰው እግዚአብሔርን ይፈራል ግን እግዚአብሔርን አያፈቅርም። እግዚአብሔርን እንደሚቀስፍ ነው ሰው የሚያስበው። ግን ለምሳሌ ለምን አትቆርብም ሲባል አንድ ሰው እንዴ ብቀጸፍስ ይላል። ግን እግዚአብሔርን ግን አይወድም አያፈቅርም ማለት ነው። ለምን? የሚወደኝ ቢኖር ትእዛዜን ይጠብቅ ይላል። ትእዛዙ ደግሞ አንዱ ስጋውና ደሙን መቀበል ነው። እሱ ሰው የሆነበት ትርጉም አንዱ ዓላማው እሱ ስለሆነ ማለት ነው። ግን ምንድን ነው ይሄን ያመጣው ሲሉ እኚህ መምህር ምን አሉ? የትምህርት አሰጣጣችን መንገድ ነው። አንደኛው ይሄ እውቀት ተኮር ብቻ መሆኑ ወይም ይሄ ምን ይሉታል የቃል ትምህርት ጥናት ብቻ የመሆን ማለት ነው። አሁን ግብጾቹ የተሻለ ልምድ እንዳላቸው ይነገራል። እንደተባለው እንደዚህ አይነት ነገሮች ወደ ተሳሳተ አናላይሲስ ሊወስዱ ይችላሉ። አንዳንዴ አንዱን ብቻ ፍጹም የማድረግ ምናምን ሊሆን ይችላል። ሁሉም አብያተ ክርስቲያናት ጋር መልካም ጎኖች አሉ፣ ክፍተቶችም ይኖራሉ፣ የታወቀ ነው። ግን ይሄ ኦርቶዶክሳዊ መንፈሳዊነትን ኦርቶዶክሳዊ የዓለም ማያን ዴሊቨር ከማድረግ አንጻር ለአማኙ እኔ የተሰራ ትምህርት አለ ብዬ አላስብም። በእኛ ቤተ ክርስቲያን አንዱ ክፍተቱን ያመጣው እሱ ነው እና ለውጥም ካስፈለገ ትምህርት አሰጣጣችን በእውነት ትዜ አሁን ታውቃቸው ከሆነ አንድ ጊዜ መምህር ያረጋል አበጋዝ የሚባሉት መምህር ምን አሉ? አውደ ምሕረት አገልግለው ነው እና ልክ ቅድስተ ማርያም 5 ኪሎ አገልግዬ ስመለስ አንድ ሰው ራይድ ይሰጠኛል አሉ ወደ መኖሪያ ቤቴ እና እንዴት ነው ጉባኤው ብዬ ጠየቅኩት አሉ እና አይ መምህር እኛ የሚገባን ይመስላችኋል እንዴ እናንተ አውደ ምሕረት ላይ የምታወሩት ነገር ብሎ መለሰልኝ አሉ።
እና እንዴት አይገባችሁም እንዴ ብዬ ስጠይቅ አይ እኔ እንደው ደስ ስለሚለኝ ጉባኤ መምጣት ደስ ስለሚለኝ ነው እንጂ ብዙም አይገባኝም አሉ ብለው ሲናገሩ ሰምቻቸዋለሁ። እና ምን ለማለት ነው? ይሄ የትምህርት አሰጣጣችን መንገድ ሪቫይዝ መደረግ ያለበት አንዱ ለውጥ የሚያስፈልገው ነገር ወንጌልን የምናስተምርበት መንገድ የአውደ ምሕረት ስብከቱ እንዳለ የሚሄድበት መንገድ መቀየር አለበት። አሁንም ሃይማኖቱ ወይም እምነቱ ኮንተንት ኦፍ ፌዙ ይቀየር ሳይሆን ግን ትምህርቱ የሚተላለፍበት መንገድ ግን በጣም መታየት ያለበት ይመስለኛል። አንዱ ኦርቶዶክሳዊ ወርልድ ቪው እንዳይኖረን ያደረገው እሱ ነው የሚመስለኝ። ትዜ ቅድም እንደገለጻችሁት አይ ነው ልክ ነው። ኦርቶዶክሳዊ ዓለም ማያ ማለት በቃ ሁለንተናዊ ህይወት ማለት ነው። ሁለንተናዊ ህይወት ክርስቶስን መምሰል ወይም እንደ ሐዋርያት መኖር ማለት ነው። በሁለንተናዊ እንትናችን አንዳንድ ሰው የሆነ ዱዋሊስቲክ አድርጎ ያስበዋል። ትምህርት ቤት ሲሄድ ኦርቶዶክስ የማይሆን ቢሮ ሲሆን ኦርቶዶክስ የማይሆን የሚመስለው አለ። ቤተ ክርስቲያን ሲመጣ ኦርቶዶክስ የሚሆን ግን እንደዛ አይደለም። ኦርቶዶክሳዊ ህይወት ማለት ቢሮም ይሁን የትም ይሁን የሚገልጸው ኦርቶዶክሳዊ ማንነቱን ነው። ያን ነው ህይወቱ። እሱ በሙሉ በምድር ላይ የሚተነፍሳት ትንፋሽ በሙሉ ለድህነት የምትወስደው መንገድ መሆኑን ተረድቶ በዛ ህይወት መኖር ውስጥ ማለት ነው። እና ምንታዊነት የለውም። ሳገባ ለስጋዬ ነው የስጋ ነገር ሰራው የሚባል ነገር የለውም። ተዋህዶ ስለሚሆን የተዋሃደ ህይወት ስላለው ኦርቶዶክሳዊ ማንነት ማለት በሁለንተና ህይወቱ ኦርቶዶክሳዊ ህይወት ይዞ መገኘት ማለት ነው እና ሐዋርያትን መስሎ ወይም ክርስቶስን መስሎ መኖር ማለት ነው። እና ያ የሌለው የትምህርት አሰጣጣችን አንዱ እንደሆነ ይሰማኛል። ትዜ አይ ልክ ነው። ምንድነው ቅድም ያልካት በጣም ወሳኝ ነገር ዘሜ፣ ሁለት አይነት አስተሳሰብ አሁን አለ። አንደኛው እግዚአብሔርን ጨካኝ አድርገህ፣ ይሄ መክሊቱም ላይ እኮ ያለው እሱ ነው፣ ጨካኝ አድርገህ መሳልና በፍርሃት እመቤታችን ትወዳታለህ ተባለ ነው የሚባለው አይደል? አንድ ሰው እንዴ ከግንድ የሚያላጋ ልጅ እያላት እንዴት አለ ይባላል። እና ፊር ቤዝድ የሆነ ኮንትሮል ቤዝድ የሆነ ይሄ አስተሳሰብ በጣም ጎጂ፣ የእግዚአብሔር ፍቅሩን ቸርነቱን ከሰማይ ሰማያት መውረዱን ስለኛ መሰደዱን ስለኛ መሰቀሉን ደሙን ማፍሰሱን የፍቅር አምላክ እግዚአብሔር ራሱ ፍቅር መሆኑን ስትረዳውና ያንን ፍቅሩን እያሰብክ ስትኖርና በፍርሃትና እግዚአብሔር ይቀጣኛል ብለህ እያሰብክ ስታመልከው ሁለቱ በጣም የተለያየ ነው። ኦሪትና ወንጌል ነው ለኔ ዘሜ። ያኛው ኦሪታዊ አስተሳሰብ ነው። እሱማ ቀረብኩ። ፍርሃት ላይ የተመሰረተው የእግዚአብሔርን ቁጣ ብቻ እያሰቡ የሚኖሩበት ዘመን ምሕረት፣ ይሄማ የምህረት የቸርነት የጸጋ የፍቅሩ ተነግሮ የማያልቀው የፍቅሩ ዘመን፣ እሱን ግን አስተምሮ በሱ መልክ አልተቀረጸም። እኔ ገጠር በተለይ ክፍለ ሀገር ላይ ሲሰጡ ትምህርቶችን ብዙ ጊዜ ይዋቸው እንዲህ አድርጉና እንደዚህ እግዚአብሔር ይቀስፋቸዋል፣ እንደዚህ ይቀጣቸዋል፣ እንዲህ። ስለዚህ እሱ ነው የሚያድገው። እና ልክ በጣም መሰረታዊ ነገር ስላልክ ብዬ ነው። እንቀጥል። እዚሁ ላይ ሀሳብ አለ። ምክንያቱም ካለ እንግዲህ ይሄ በጣም ወሳኝ ነው። አሁን ለምሳሌ እዚህ ላይ አንድ የቤት ስራ፣ አሁን ቅድም ኦርቶዶክሳዊነት ምንድን ነው፣ ኦርቶዶክሳዊነት ማያ መነጽራችን ምን መሆን አለበት ስንል በጣም ብዙ ነገሮች ናቸው ሊቀየሩ የሚገባቸው አስተሳሰቦች። አንድ ማርቆስ ወንጌል ላይ ምዕራፍ 7 ላይ የተጻፈ ነገር አለ። ፈሪሳውያንን ጌታችን አምላካችን መድኃኒታችን የተናገራቸው አንዱ፣ እናንተ እግዚአብሔርን ሳይሆን የምታመልኩት የሰውን ስርዓት ነው የምታመልኩት፣ ልማዱን፣ ባህሉን ሃይማኖት አድርጋችሁታል። አንዱ መሰረታዊ ችግር ሃይማኖት ውስጥ እሱ ነው። የሰው ልማድ፣ የሰው አስተሳሰብ፣ የሰው አኗኗር ሃይማኖት ሲሆን ሃይማኖቱ በዛ ሲተካ እና አንዱ ለውጥ አሁን ይሄ ማርቆስ ወንጌል ምዕራፍ 7 ላይ አንብቡት። ሁለተኛው ደግሞ ይሄ በቆላሴስ መልእክት ይመስለኛል። እስኪ መጽሐፍ ቅዱስ ያላችሁ ቆላሴስ ምዕራፍ 2 ቁጥር 8 ላይ ማን ተጠንቀቁ የማንን ፍልስፍና ያታላችሁ የሚል ቦታ አለ። እና ፍልስፍናው
ቅድም ያልከው ሰኞ ዕለት ሌላ ሰው ነን፣ ማክሰኞ ዕለት ሌላ ሰው ነን፣ ሮብ ሌላ ሰው ነን። ባዮሎጂው የሚያስተምረን ሰው ከእንስሳት መጣ በዝግመተ ለውጥ መጣ ብሎ ያስተምራል። ያንን ይሄማ ስህተት ነው ብሎ ያንን ፉርሽ አድርጎ ኦርቶዶክሳዊ አስተምሮ ግን ይሄንን ነው። ሰው እግዚአብሔር አዳምንና ሔዋንን ፈጠረ፣ ካለመኖር ወደ መኖር ዓለምን ያስገኘ እግዚአብሔር ብሎ ስነ ፍጥረትን በትክክል ማስረጽ ካልተቻለ የባዮሎጂ አስተሳሰብ ያንን ሰው ይዞት ይሄዳል። በልማድ ይመላለሳል፣ ግን ከልቡ ውስጡ የለም። እንዲህ ማለት ነው ዘሜ። ስለዚህ ብዙ ስራ የሚፈልጉ አሉ። የትኛው አስተሳሰብ ነው? የትኛው አረዳድ ነው? የትኛው ባህል ነው? እንዴት ብሎ ነው መቀየር የሚችለው? በወጣቶች ዘንድ እንዴት አድርጎ ነው ማስረጽ የሚቻለው? የትምህርት ስርዓቱ ጋር ማያያዝ የሚቻለው? አቀራረቡ ምን ቢሆን ነው? ብዙ ስራ ይፈልጋል። እንደው አንድ ሀሳብ ለመጨመር ያክል ነው። አሁን ከመጽሐፍ ቅዱስ እንትን ስትሉ እኔም ትዝ ያለኝ አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ በያዙት ጊዜና በዛ ሌሊት ቅዱስ ጴጥሮስ እየተከተለ እንትን ሲል የሚለውን ሲጠይቁት ይክዳል። ቅዱስ ጴጥሮስ በአፉ ቢክድም ሰዎቹ ግን እንዲያውም 3 ጊዜ የሚሉት የመጨረሻው እንዲያውም በጣም እንትን ይላል። እርግጠኛ ሆነው አነጋገርህ እና ጠቅላላ እሱ በአፉ ቢክድም ሁኔታህ ከሱ ጋር እንደነበርክ ይናገራል፣ አንተ ከሱ ጋር ነህ ብለው እነሱ እርግጠኛ ሆነው ቅዱስ ጴጥሮስን እንዲያምናቸው እንትን ያደርጉታል። እና የኛም ኦርቶዶክሳዊነት ብለን እንደው ከምንናገረው ይልቅ ልክ እንደ ቅዱስ ጴጥሮስ እኛነታችን፣ ህይወታችን፣ አካሄዳችን ያ ቢናገር ነው። ያ ነው በቃ ኦርቶዶክሳዊነት እንጂ እኔ ተነስቼ ኦርቶዶክሳዊ ነኝ ብዬ የኔ መናገር ትክክለኛውን ኦርቶዶክሳዊ መሆኔ አይገልጽም። እና እንዲህ አይነት ትውልድ ወይም ደግሞ እኛ ራሳችን እንዲህ ሆነን መቀየር ስንችል ነው የሚል ሀሳብ እንትን ለማለት ነው። ልክ ነው። በተግባር የሚገለጽ ነው። ምንም ጥያቄ የለውም። ይችን ጥሩ ነጥብ ነው አቶ አማሃ ያነሳው። ይችን መጨረሻ ይችን ሀሳብ አንዴን ጠቅልላት። የዚች ሀሳብ መጠቅለያ ይች ነች። አዲሱ ወይን በአሮጌ አቁማዳ ሊቀመጥ አይችልም። የመጀመሪያው ለውጥ እሱ ነው። ያለ ምክንያት እኮ አይደለም። ይሄ መጽሐፍ ቅዱስ ክፍል የተነሳው ያለ ምክንያት አይደለም። አስተሳሰብ ለውጥ በሌለበት ምንም ያክል ነገር ሊለወጥ አይችልም። ግን እሱ ደግሞ ከባድ ነው። አሁን አንድ ማስመር የፈለኩት እሱን ጉዳይ ነው። በጣም ከባድ ነው። ይሄ በተለይ ወጣቶች ላይ የምትሰሩ ሰዎች፣ ሰንበት ትምህርት ቤት ላይ የምትሰሩ ሰዎች ልጆቻችን ስናሳድግም ለውጥም ለማምጣት ሲሞከር አንድ ደጋግማችሁ የምታዩት ጉዳይ እሱ ነው የሚሆነው። ለምንድን ነው አሁን ይህንን ሀሳብ ማነሳው? ፎርማቲቭ፣ በዚህ በሳይኮሎጂ ፎርማቲቭ ኤጅ የሚባል አለ። እስከ 7 ዓመት እንደዚህ ይሉታል። እስከሱ ድረስ ያልተለወጠ አስተሳሰብ አንድ ጊዜ ከተቀረጸ በኋላ መቀየር በጣም ከባድ ነው። ካቶሊኮች አሉ የሚባለው አለ፣ ልጅህን በልጅነቱ ስጠኝ እኔ ካቶሊክ አድርጌ ሰጣለሁ የሚሉት አነጋገር አላቸው። እና ይሄ ያስተሳሰብ ለውጥ ፎርማቲቭ ኤጁ ላይ ሳያልፍ በተለይ ካለፈ በኋላም በጣም አስቸጋሪ፣ የሰውን አስተሳሰብ መቀየር በጣም አስቸጋሪ ነው። መጽሐፍ ቅዱስ ብዙ ምሳሌዎች አሉ። 1-2 ምሳሌዎችን እንዲሁ ልስጣችሁና አንድ ጊዜ ቅዱስ ጳውሎስና ቅዱስ ጴጥሮስ የተጋጩበት አንደኛው ኢቨንት ምን ያሳያል? ቅዱስ ጴጥሮስ መጀመሪያም ይታገል ነበረ። ከአሕዛብ ጋር አብሬ አልበላም፣
የአይሁድ ልማድ አይደለም፣ ስለዚህ ከነሱ ጋር መብላት አብሮ መቀመጥ መታየትም ርኩሰት ነው የሚል አስተሳሰብ አድጎበታል። ያደገው እንደሱ ነው፣ በሱ ባህል ነው ያደገው። በኋላ ጌታ እንደምታውቁት መጣ፣ በራእይ ተገለጸለት። እግዚአብሔር የቀደሰውን አንተ ልታረክሰው ሰው ሊያረክሰው አይችልም አለው። ከዛ ቆርኔሌዎስ ቤት ሄደ። እንዲህ ብሎ ቆየ፣ ከአሕዛብ ጋር አብሮ መብላት ጀመረ ይልና አንድ ቀን አይሁዳውያን ባሉበት አሕዛብን መሸሽ ጀመረ። ሸሻቸው፣ ከአሕዛብ ጋር ለመታየት ይጠነቀቅ ጀመረ። እና ቅዱስ ጳውሎስ በዚህ ጊዜ አንተም አለው፣ አንተም እንደዚህ ታደርጋለህ እንዴ? ለሌሎቹ መምህር አባት የሆንክ የእግዚአብሔር መንፈስ ቅዱስ የተተረፈረፈልህ እንዴት እንደዚህ ታደርጋለህ ብሎ በዚህ እንደውም ቅዱስ ጳውሎስን ቆጣ ብሎ ተናገረው። ቅዱስ ጴጥሮስን ቅዱስ ጳውሎስ የሚል በሐዋርያት ሥራ ምዕራፍ 12 ነው 15 ላይ ነው የምታገኙት። ምናልባት እስከዛ ሰርች ልታደርገው ትችላለህ ዘሜ። እና ምን ያክል ነው አስተሳሰብን መቀየር ከባድ የሚሆነው? ይሄ አንኮንሽየስ ባያዝ አለ። ብዙ ጊዜ ፖለቲካው ላይ የተዘራው አይዲዮሎጂ ውስጣችን ይገባና በኋላ የመንፈሳዊ አስተሳሰባችንን ዶሚኔት ያደርገዋል። እና ነገሮችን ስናይ በመንፈሳዊ በዚህ በአይዲዮሎጂው ነው። ትምህርቱ ላይ ያየነው፣ ሚዲያ ላይ ያየነው፣ በውጭ ዓለም በዚህ ተጽዕኖ ያደረገው በዚህ በእስራኤል ጉዞ ውስጥ አንዱ የሚሰጣቸው ማስጠንቀቂያ በተደጋጋሚ እሱ ነበረ። ከአሕዛብ ጋር እንዳትደባለቁ፣ ከአሕዛብ ጋር በተደባለቃችሁ ጊዜ ስራቸውን ትማራላችሁ፣ መጥፎ አመለካከታቸውን፣ መጥፎ ስራቸውን፣ መጥፎ ባህላቸውን ነው የምትማሩት እና ከእግዚአብሔር ትለያላችሁ ብሎ አስጠንቅቋቸው ብዙ ጊዜ ደጋግሞ የሚነግራቸው በነቢያቶቻቸው እሱን ነበረ። የጣላቸውም አንዱ ምክንያት እሱ ነበረ። እና በጣም አደገኛ የሆነ ብዙ ስራ የሚፈልግ የሰውን አስተሳሰብ መቀየር ምን ያክል ከባድ እንደሆነ ቅድም ዘሚያ እንዲያነሳው አለ። ስጋው ደሙን አሁን ለምሳሌ ሰው ለምንድን ነው የማይቀበለው የሚል ሪሰርች ቢሰራ አንድ ብቻ አይደለም 10 ምክንያቶች ሰው ሊጠቅስ ይችላል። እነዛ 9 ምክንያቶች በአብዛኛው ከሰው ሲዋረድ የመጣ በአፍ ሲነገር ያለ አሉታዊ የሆኑ ነገሮች ዝም ብሎ ውስጥ ለውስጥ ባህል የተጫናቸው ነገሮች ታገኛለህ። እና ያንን አስተሳሰብ መቅረፍ እስካልተቻለ ድረስ ሰው ወደ ስጋው ደግሞ ማምጣት ከባድ ሊሆን ነው ማለት ነው። እንዲህ አይነት ነው እሳቤው ማለት ነው። ጠለቅ አድርጋቸው እንድታዩት ብዙ ጊዜ ያጠፋንበት ይሄ ስለሆነ ነው መሰረቱ። ልቀጥል ዘሜ ነው የተወሰነ ወደ ሶስተኛው እንሂድ። አዎ እንሂድ ተዜ መልካም ነው። እሺ ሶስተኛው ለውጥ፣ የለውጡ ሶስተኛ አካል ለውጥ ሁል ጊዜ ሲስተሚክ ነው መሆን ያለበት። ሲስተሚክ ማለት ተቋማዊ ነው መሆን ያለበት። ተቋማዊ ነው መሆን ያለበት። ሁሉንም ያቀናጀ፣ ሁሉንም ያስተሳሰረ ነው መሆን ያለበት። ከውስጥ ወደ ውጭ ብለን የለ ጥንቃቄ ያስፈልገዋል። ሶስተኛው ግን ተቋማዊ መሆን አለበት። ምን ማለት ነው ነው? ብዙ ጊዜ በቤተክርስቲያን ከሱ ልጀምር። በቤተክርስቲያን እኔ አረዳድ ላይ ተደጋግሞ ከማያቸው ችግር ከሚመስሉኝ ነገሮች አንዱ ችግሮችን ሰዋዊ፣ ቅጽበታዊ፣ ጊዜያዊ አድርገን እናያቸዋለን። አባከሌ ስላጠፉ ይመስለናል። የአባከሌ የስብዕና ችግር ብቻ ይመስለናል። የመምህር ከሌ የስብዕና ችግር ይመስለናል። የፖለቲካው ብቻ ያመጣው ጣጣ ይመስለናል። አይደለም። ችግሮች ሲስተሚክ ማለት ምን ማለት ነው? ተቋማዊ፣ አንድን ተቋማዊ አስተሳሰብ የሚባል አለ። ተቋማዊ አስተሳሰብ ማለት አንድን ችግር በምንረዳበት ጊዜ ውስብስብ ነው። ይሄ ችግር ውስብስብ ነው ሲባል ተቋማዊ ነው። ምልክቱ፣ ስረ መሰረቱ፣ የችግሩ እውነተኛ ምክንያት፣ የችግሩ ምንጭ፣ የችግሩ መገለጫዎች እየተባሉ የሚተነተን ሲሆን ይሄ ችግር ተቋማዊ ነው ይባላል ማለት ነው። ተቋማዊ ነው ይሄ ችግር። የሚፈታውን በተቋማዊ እይታ፣ በተቋማዊ አሰራር ነው ይባላል ማለት ነው። የቤተክርስቲያን ችግር በአብዛኛው እንደሱ ነው። ቅድም እንዳልነው ይህንን አሰራር፣ ይህንን ችግር፣ ይህንን የስነ ምግባር ብልሹነት ያመጣ ባህል አለ፣ ያመጣ አኗኗር አለ፣ ያመጣ አስተሳሰብ አለ፣ ያመጣ ፖለቲካ አለ። ኢቨን ፖለቲከኞቹን እንደሱ አድርገው እንዲቀረጹ ያደረጋቸው አስተሳሰብ ባህል አለ ማለት ነው። ከጀርባው ተቋማዊ ነው፣ ስር የሰደደ ነው።
ውስብስብ ነው፣ ዘርፈ ብዙ ነው ሲባል ተቋማዊ ነው ይባላል። ስለዚህ የሚያስፈልገው ተቋማዊ መፍትሄ ነው ይባላል። ሁለተኛው ደግሞ የተቋማዊ አስተሳሰብ አረዳድ በሮሜ መልእክት ምዕራፍ 12 እና ቆሮንቶስ መልእክቱ ምዕራፍ 12 ላይ ቅዱስ ጳውሎስ በደንብ አድርጎ የገለጸው በአካልና በብልቶች መስሎ the whole and parts የሚባል ነው የተቋማዊ አስተሳሰብ። ተቋማዊ አስተሳሰብ በሚሆንበት ጊዜ ምን ይላል? ሁሉም ካልተረዳዳ በስተቀር አንድ አካል ሊሆን አይችልም። ፋንክሽኒንግ አካል ሊኖር የሚችለው ጨጓራውም፣ ልብም፣ ኩላሊትም፣ ሳምባውም፣ እግርም፣ እጅም፣ አይንም ሁሉም ሲተባበሩ ነው። አንዱ ከጎደለ ጉድለት አለ፣ ህመም አለ። ቤተክርስቲያንም እንደዛ ናት። እንጨት የምትሸጠውም፣ ነጋዴውም፣ ሀብታሙም፣ የተማረውም፣ ገበሬውም፣ ያልተማረውም፣ ሊቁም፣ የቤተክርስቲያን ሊቁም፣ ዓለማዊ የሚባለውም ሰው ሁሉም የበኩሉን ሲያደርግ ነው መፍትሄ የሚመጣው፣ የተቃና አገልግሎት የሚለው። ይህ አሁን ተቋማዊ አስተሳሰብ ነው። ይህንን ነው ቅዱስ ጳውሎስ አካል ሁሉ አንድ ቢሆን ዳይቨርሲቲ ዩኒቲ ኢን ዳይቨርሲቲ የሚለውን ሐሳብ ያመጣው እዛ ላይ ነው። ትንሽ አካል ትልቅ አካል የሚባል የለም፣ ሁሉም ክቡር ነው የሚለውን ሐሳብ ያመጣው እዛ ላይ ነው። አንዱ ቢጎዳ ሌላው ይጎዳል፣ አንዱ ሲታመም አፍንጫ ሲነካ አይን ያለቅሳል የሚለውን ሐሳብ ያመጣው እዛ ላይ ነው። በጣም የሚደንቅ ነው። አሁን አንዳንድ ጊዜ አንዱን ችግር ብቻ ቅድም ዘሜ አሁን የጠቀስከውን የማስተማሪያ መንገዳችንን ብንቀይረው ሙሉ መፍትሄ ሊያመጣ ይችላል። የምዕመናንን አስተሳሰብ መቀየር ያስፈልጋል። የወጣቶቻችንን አስተሳሰብ መቀየር ያስፈልጋል። የአገልግሎትን እሳቤ መቀየር ያስፈልጋል እንጂ አንዱን ብቻ ብትቀይረው ልብህ ታሞ ወይንም ኩላሊትህ ታሞ ኩላሊቱን ፈውሰው ልብ ሰባራ ሲሆን እስቲል በሽተኛ ነው የምትሆነው። ተቋማዊ የሚባለው እሱ ነው። ሁለተኛ ተቋማዊ በሚሆንበት ጊዜ ምንድነው የሚሆነው? ኮምፓርትመንት ይሄ ሳይሎ ከሆነው ወደ ሙሉ። አሁን አንዳንድ ጊዜ አንዱ አጥቢያ የፈለገው ያክል ጥሩ ሊሆን ይችላል፣ የፈለገው ያክል ሊሻሻል ይችላል። ግን አሁን ለምሳሌ ውጭ አብያተ ክርስቲያናት ቢስፋፉ የገጠሩ አብያተ ክርስቲያናት ከተሰደዱ ኢትዮጵያ ቤተክርስቲያን ህልውና አደጋ ላይ ነው የሚወድቀው። እንደ ሙሉ አካል ናታ። የክርስቶስ ሙሉ አካል የምትባለው ከጫፍ ከጠረፉ እስከ አሜሪካ፣ ከአሜሪካ እስከ ቻይና፣ ከቻይና እስከ ኮሪያ፣ ከኮሪያ እስከ ሶማሊያ፣ ከሶማሌ እስከ ጋምቤላው ጫፍ፣ ከጋምቤላው እያለ ነው የሚሄደው። ይሄውን ተቋማዊ አስተሳሰብ ነው፣ ሆልነስ ነው። ከሾርት ተርም ፊክስ ሎንግ ተርም ትራንስፎርሜሽን ነው ተቋማዊ በሚሆንበት ጊዜ። አሁን ብዙ ጊዜ አሁን የኛ አንዱ የሚያጠቃን አስተሳሰብ በቃ የጊዜውን ብቻ መፍትሄ ማበጀት እንደ መፍትሄ ይመስለናል። እሳት ማጥፋት ነው ብዙ ጊዜ የሚመጣው። ምልክቱን ነው እንደውም ዋናውን ሩት ኮዙን ሁሉ አንነካው። ይህንን አስተሳሰብ ያመጣው ምንድነው? ይህንን አሰራር ያመጣው ምንድነው? ይህንን አመለካከት ያመጣው ምንድነው? እሱ ሩት ኮዙን አጥንቶ ይሄ እኮ እስካልተቀረፈ ድረስ ይሄ ነገር አይቀረፍም እንጂ ቤተክርስቲያን አስተዳደር አሁን ዛሬ ያሉትን ሰዎች በሙሉ ወይም ግማሹን አውጥቶ በሌላ ቢተካ ጥሩ ይሰራሉ ያልናቸው ሰዎች ቢመጡ ነገ አቁማደው አሮጌ ስለሚሆን ወይኑ አሁንም ይበላሻል። ምክንያቱም እነሱ የተሰሩበት ስሪት አይተናል። አሁን ብዙ ይለውጣሉ የተባሉን አሁን አንዳንድ ጊዜ ከሚያስገርመኝ ነገር እነዚህ ሰዎችማ በመጡ ጊዜ በመንፈሳዊ አገልግሎት በመጡ ጊዜ አጥቢዎቹን በመሩ ጊዜ እነሱማ በጣም ትልቅ ለውጥ ያመጣሉ የተባሉት ልክ እነሱን ሆነው ሌሎቹ እነዚህ አይነት አባቶች እኮ እንደው በቃ ከእግዚአብሔር ቤት እኮ ርቀው እያራቁን ነው የሚባሉትን ሆነው ቁጭ ይላሉ። ለምን? ምክንያቱም ሾርት ተርም ፊክስ ነው፣ ሲፕተሙን ነው የምናደርገው እንጂ ሩት ኮዙ አልተቀረፈም፣ እነሱም አልተሰሩም ማለት ነው። ሌላው ተቋማዊ ለውጥ በሚሆንበት ጊዜ ከሪአክቲቭ ከሳት ማጥፋት ይልቅ አስቀድሞ ነው። አሁን ተቋማዊ አሰራር ማለት አሁን ተቋም ጠንካራ ተቋም ቤተክርስቲያንን እንደ ተቋም ነው ጠንካራ የሚያደርጋት እንጂ እየተከተለ ዛሬ ባሩሲ ሰዎች ተጨፈጨፉብን ለቅሶ፣ ነገ በዚህኛው ቦታ ደግሞ ተሰደዱብን ለቅሶ፣ እሱማ እሳት ማጥፋት ነው። እሱ እንዳይሆን እሱ እንዳይፈጠር አስተሳሰብ ላይ የሚሰራ ስራ መኖር ነበረበት። ትምህርት ስርዓቱ ላይ መሰራት የሚገባ፣ መንግስት ፖለቲካ ላይ መሰራት የሚገባ፣ ማህበረሰብ ላይ መሰራት የሚገባ፣ በተቋም ጥንካሬ ላይ መሰራት የሚገባ ብዙ ስራ ስላልተሰራ ፕሮአክቲቭ ስላልሆንን የሚመጣ ጉዳይ ነው። ተቋም
ጠንካራ ተቋም አልተፈጠረም ማለት ነው። አንዱ ክርስቲያን ሲነካ ሌላው የሚያለቅስ፣ ሌላው የሚቆጣ፣ ሌላው የሚተባበር ቢሆን ኖሮ ሌሎችን ያስፈራቸው ነበር። ሳይሆንማ እሳት ማጥፋት ነው የሚሆን። እሳት ማጥፋት ደግሞ በጣም አድካሚም ነው፣ በጣም አዳጋች ነው። ችግሩንም ደግሞ መፍትሄ ሁልጊዜ እሳት ስናጠፋ ነው የምንኖረው። እንዳይከሰት ማድረግ ነው ትልቁ ፕሮአክቲቭ የሚባለው እሱ ማለት ነው። ፎርሳይት፣ አሻግሮ ማየት፣ ቀድሞ ማየት ነው ትልቁ ብልህነት። ተቋማዊ እይታ፣ ተቋማዊ አስተሳሰብ ማለት እሱ ማለት ነው። በሚሰራበትም ጊዜ ፎከሳችን ከኤክስተርናል ይልቅ አሁን ብዙ ጊዜ ኤክስተርናል አፒራንስ ነው። አንድ የሚደንቀኝ አለ። በዓል ስናከብር እኔ በጣም ነው ደስ የሚለኝ፣ ለሰውም ደስ ይላል፣ ማህሌቱ ደስ ይላል። ግን ሌሎችን ለማስደሰት ተደርጎ ከተሰራ እኛ ብዙ ነን፣ እኛ እኮ እንዲህ ነን ለማለት ከተሰራ ብዙም ዋጋ የለውም። ዋናው እምነቱ ላይ ፍሬ እያፈራ ነው ወይ? ስነ ምግባር እያደገ ነው ወይ? አስተዳደሩ ግልጽና ታማኝ ነው ወይ? ከሙስና የጸዳ ነው ወይ? እንጂ ለውጭ አምሮ ለውስጥ የከፋ ከሆነ በማቴዎስ ወንጌል ምዕራፍ 23 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጻፎችና ፈሪሳውያን እንደተናገራቸው የተለሰነ መቃብር ነው የሚሆነው። ተቋማዊ እንደሱ አይደለም። ተቋማዊ ውስጡ የጸዳ የተለሰነ መቃብር ሳይሆን ውስጡም ውጩም የሚያምር ነው መሆን ያለበት። ለውጭ አምረን እንደምንናይ ሁሉ ውስጣችንም ያማረ የተሰላሰለ እምነቱ የጸና የጸዳ ፍሬ ያለበት ስነ ምግባር የሚያብብበት ለዓለም ምሳሌ የሚሆን አመራር እንጂ የሙስና የንቅዘት ማዕከል ከሆነ ለዓለም ያበራል፣ ለዓለም ምሳሌ ይሆናል፣ ጨው ይሆናል የተባለው እንደገና አልጫ ሲሆንማ በጣም ከባድ ነው። ስለዚህ ተቋማዊ አመራር፣ ተቋማዊ አስተሳሰብ፣ የተቀናጀ አሰራር ሲስተሚክ ኤንድ ሃርሞኒየስ የሚባለው ሶስተኛው አረዳድ እሱ ነው ለማለት ነው። እዚህ ላይ ላቆምና ዘሜ የሚቀረን ጊዜ አንድ 10 ደቂቃ ነው። አንድ 10-15 ደቂቃ በሱ እንጨርስና ቀጣይ ሁለቶችን አልጨረስናቸውም፣ በሚቀጥለው እንጨርሰዋለን። ለውጥ እንደዚህ ቀላል አይደለም። ምክንያቱም ይሄ ቼንጅ ይሄ ሬዚስታንስ በራሱ ቅድም ስትላቸው የነበሩት ዘሜ ሰው ለምንድን ነው ለውጥን የሚቃወመው የሚሉትን ምክንያቶች በዝርዝር ከመጽሐፍ ቅዱስ አንጻር ማየት አለብን። ብዙ ጊዜ ለውጦች ሊወጸኑ ይችላሉ። ለውጥ እንዴት አድርጎ ነው ማሳካት የሚቻለው? ሰው ለምንድን ነው ለውጥ የሚቃወመው የሚል የራሱ አንድ ትልቁ የቼንጅ ሊደርሽፕ፣ በሊደርሽፕም ውስጥ በዓለሙም ላይ ትልቅ ቦታ የሚይዘው እሱ ነው። ከዛ በኋላ ደግሞ ይህን እንዴት ነው ማሳካት የሚችሉ ሁለቱን እናያቸዋለን። ጊዜ የሚያጥራን መሰለኝ ዛሬ። ወደ አንተ ዘሜ። እሺ፣ ሁለቱንም ዛሬ ነው የምናያቸው ትዜ ወይስ ቀጣይ ክፍል ጊዜ ላይ? ያጥረናል። ጊዜ ካላጠረን ቶሎ ቶሎ ልናያቸው እንችላለን። ኦኬ፣ እሺ። ምናልባት የቼንጅ ሊደርሺፕ ሁለት ክፍል ልናደርገውም እንችላለን። ሰው ሀሳብ ካለው እሺ፣ እዚህ ላይ ሀሳብ ካላችሁ ሀሳብ ስጡ። በተለይ አሁን ሞር ኬዝ ስተዲ ያነሳን በደንብ ደግሞ ስራ ላይ ሊውል የሚችል ነገር እንድናደርገው ትዜ ይመስለኛል። ብዙ አሁን በቤተ ክርስቲያን አገልግሎት፣ በማህበራት፣ በተለያዩ ሁኔታዎች ኃላፊነት ያላችሁ ሰዎች ልትኖሩ ስለምትችሉ ሀሳብ ስትሰጡ በዛው ኃላፊነታችሁንም እያነሳችሁ ብትነግሩን መልካም ሊሆን ይችላል ብዬ አስባለሁ። ካህናትም ካላችሁ ሀሳብ ስጡ። በተነሱት ጉዳዮች ላይ ተጨማሪ ሀሳብ ጥያቄም ካለ አንሱ። መጨረሻም የተወሰነ ደቂቃ ወስደን እስኪ ይህን ነገር በደንብ የመጀመሪያው ተሳትፎ ጥሩ ነበረ። በኋላ ግን ጥሩ ነው፣ ግን ከዚህ በላይ መስፋት ቢችል የበለጠ ጊዜያችንን እንደዚህ መስዋዕት ካደረግን አይቀር የበለጠ ውጤታማ ቢሆን ጥሩ ነው። እሱንም የተወሰነ ደቂቃ ሪፍሌክት እናደርጋለን። 1-2 ደቂቃ ዘሜ። ጥሩ ነው፣ በጣም ጥሩ ነው። እሺ፣ አስቻለው ሀሳብ አለ? አዎ፣ እሺ፣ እሺ። ያሁን እንግዲህ ተቃዋሚው ለጠጥ ባለው ላይ ከመጀመሪያው ጋር ተያይዞ አብሮ ስላለ አሁን አንዱ እንግዲህ ቤተክርስቲያናችንን እንደ ትልቅ ተቋም የምናየው የአብነት ትምህርቱን ነው። አሁን የአብነት ትምህርቱ ላይ እዛ መስራት አለበት ብዬ ነው እኔ የማስበው። ይሄ ኦርቶዶክሳዊ አስተሳሰብ ይሄ ከሌላው ይሄ ቤተክርስቲያኗ ትምህርት ያው ይሄ ነው የምንለው ነገር የለም። ያው ሁሉ በክርስቶስ የተመሰረተ በሊቃውንት
መጽሐፍ የተጻፈለት በሰማዕታት ደም የተመሰከረ ነው። ይሄንን ሌላ ምንም ጨምርበት የምቀንስበትም ነገር የለም። ነገር ግን አሁን ብዙ ክፍተቶች እኔ የማያቸው ተቋሙን የሚመሩት ከዛ የወጡ ሰዎች ናቸው። አሁን ሃይማኖትን ተቋም ማለት ነው። እና ስለዚህ ያው ዞሮ በአባቶቻችን ነው የምንመራው። እዛ ውስጥ ይሄን ምሳሌ ማንሳት ይቻላል። የኮፕቲክ ቸርችን ሀቢብ ጉርጊስን እሱ እንዴት እንደሰራ እንዴት እንደታደገ ያንን ታሪክ ማምጣት ይቻላል ብዬ አስባለሁ እኔ እዚህ ጋር ማለት ነው። እና ወደዚህ ስንመጣ በውስጡ ባለው ቅድም ያነሳችሁት የትምህርት አሰጣጥ ሁሉ እንዳለ ሆነው ዋናው መሰረታዊ ነገር እዛ አብነት ትምህርቱ ላይ ያለው ከዛ ሲወጣ ይሄ አለ በዚህ በፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 8 እስከ 9 ያለው ቃል እሱንም እንደ አጋዥ ባደርግ ደስ ይለኛል ማለት ነው። ያንን ይዞ እንዲወጣ ማለት ነውና እዚህ ተቋም ላይ ከተሰራ ከሁሉም ጋር ከምንመኑም ጋር ቢያንስ እዚህ ጋር ስንመጣ እያንዳንዱ ምንመን ማግኘት ይቻላል። ይሄ አካል ነው የምንመኑ የንስሐ አባት የሚሆነው። ይሄ አካል ነው ይሄን ምንመን የሚያገለግለውና ይሄ አካል ኦርቶዶክሳዊ ሐሳብን ይዞ ከዛ ከወጣ ተቋማዊ ለውጥ ማምጣት እንችላለን ብዬ አስባለሁ። አለዛ ግን ያው እንዲሁ ነው የምንደክመው። እስካሁንም ያለው ያው እንታገላለን፣ ግን ያው ይሄ ነገር ተጽዕኖ እያሳደረ ይገኛልና እዚህ ላይ ትልቅ ነገር ቢሰራ ብዬ ነው የማስበው። እግዚአብሔር ይስጥልኝ። አንድ ጊዜ በጣም ጥሩ ነጥብ ስላነሳ ነው አስቻለው። እኔ ለረጅም ጊዜ ያለኝ እምነት ይሄ ነው። የእምነታችን መሰረቱ አብነት ትምህርት ቤት ነው። ያስተሳሰባችን መሰረቱ አብነት ትምህርት ቤት ነው። የትውፊታችን መሰረቱ አብነት ትምህርት ቤት ነው። እዛ ተቋም ላይ ችግር ካለ በሙሉ ችግሩ በምዕመናንም ላይ በአገልግሎቱም ላይ በአስተዳደሩም ላይ መንጸባረቁ ሪፍሌክት ማድረጉ አይቀርም። ሲስተካከል እዛ ከተስተካከለ ደግሞ ብዙ ነገሮችን ያስተካክላል። ግን ነው አሁን ጠያቂ አሁን በሱ ላይ አይ ቲንክ ስምምነት መድረስ ይቻላል። የታወቀ ነው። እዛ ላይ ያልተሰራው ስራ፣ እዛ ላይ ያልተቀረጸው አስተሳሰብ፣ እዛ ላይ የተንሻፈፈው አስተሳሰብ አመለካከት በየደረጃው እየተንጸባረቀ ችግር እንደሚፈጠር እሱ ብዙ ሰው በተለይ አሁን እየተረዳው ይመስለኛል። ጥያቄ የሚሆነው ለምንድን ነው ለውጥ ማምጣት ከባድ የሆነው? ቼንጅ አሁን ሬዚስታንስ የገጠመው ለምንድን ነው? አሁን ይሞክራሉ የተወሰኑ አባቶች በዚህ ላይ ትምህርት ሲሰጡ አያቸዋለሁ። አቡነ ኤርሚያስ ብዙ ጊዜ አያቸዋለሁ፣ አቡነ ጴጥሮስ ብዙ እንደነዚህ አይነት አባቶች በተደጋጋሚ ትምህርት እየሰጡበት ከማየው አንዱ እሱ ነው። አብነት ትምህርት ቤት ላይ ስራ መሰራት ያስፈልጋል። የተለየ እይታ፣ የተለየ አካሄድ፣ የተለየ ለውጥ ይፈልጋል። ሌሎችን አብያተ ክርስቲያናት ስንጠቅስ ትልቁ ለውጥ ከሱ ጋር የመጣ ነው የሚሆነው። እዛ ተቋማቶቻቸው ሴሚናሮቻቸው ያመጡት ለውጥ ነው። ስለዚህ ይሄንን በሚቀጥለው አንዱ የምናየው እሱ ነው። ቼንጅ ለምንድን ነው ሬዚስታንስ የሚገጥመው? እና አስቻለው ያልከውን እንደ ኬዝ ስተዲ እናነሳዋለን በሚቀጥለው ብዬ አስባለሁ። ዘሜ ወደ አንተ እንሄድ። አይ መልካም ነው። እሺ ሌላ ሀሳብ ካለ ከቤቱ ለእድል እንስጥ፣ ከሌለ ትዜ መቀጠል ይቻላል። ሶሎሞን እጅ አውጥተው ነው። አመሰግናለሁ። የተወሰነ ሀሳብ ለመስጠት ያክል ነው። ከዚህ ሀሳብ አንፃር ይሰማል? ይሰማል። ሰሎሞን ወንድማችን ይቀጥል። እሺ አመሰግናለሁ። ከሰሜን ወሎ ወልዲያ ነው ይህን መርሃ ግብር እየተከታተልኩ ያለው። በተለይ በለውጥ አመራር ሂደት ውስጥ ቅድም ወንድማችንም እንደገለጸው በተለይ በእኛ ሀገረ ስብከት ብፁዕ አባታችን አቡነ ኤርሚያስ ትኩረት ሰጥተው በተለይ ይትበሃል ሆኖ የቆየውን የአብነት ትምህርት አሰጣጥ ሂደትን በዘመናዊ መልኩ እንዲደራጅና ፕሮጀክቶችም በተጠናከረ ሁኔታ ለዚህ ፕሮግራም ድጋፍ የሚያደርጉበት ሁኔታ እንዲኖር በማሰብ በርካታ ስራዎች ይከናወናሉ። ይህ የሚያሳየውም
እሳቸውም ደጋግመው እንደሚያነሱት እኛ ባለፍንበት እኛ በቆምንበት ህይወትና በመጣንበት መንገድ ሌሎችንም እንዲመጡ መፍረድ እንዳይሆን ሁላችንም በተሻለ አደረጃጀት መስራት ያስፈልጋል። በዚህም በተለይ አመራሩ ላይ ቅድም እናንተም እንዳላችሁት በመዋቅሩ ውስጥ ያሉት አባቶች መሪዎቻችን በዚህ ሂደት ውስጥ ያለፉ በመሆናቸው በተለይ ተቋማዊ ለውጥን በማምጣት በመከታተል የሚፈልገውና ዘመኑ የሚዋጀውን ነገር ይዞ ከመምራት አንፃር ያሉትን እጥረቶች በደንብ ማየት ይገባል በሚል ስራዎችን ለመስራት ጥረት ይደረጋል። ይሄ ደግሞ በጣም ተጠናክሮ በሁሉም ዘንድ ሊቀጥል የሚገባው ሐሳብ ነው። እኔ በጣም ፕሮግራሙን በወንድሞች አማካኝነት ነው እንዲሁ ከዩቲዩብ ላይ ያወርደን ለማየት እየሞከርን የነበረው፣ ግን ይሄ በደንብ ተስፋፍቶ በተለይ አባቶችም ይሄኛውን ሐሳብ ይህን መንገድ በደንብ ሊረዱ የሚችሉበት ዘመናዊውን አስተሳሰብ ከቤተ ክርስቲያኗ እሳቤዎችና ይዛቸው ተከተላቸው ከነበሩት አሰራሮች በምን መልኩ ብንለወጥ ወይም በምን መልኩ ብናሻሽለው ነው ልክ በግብጽ ኮፕቲክ ኦርቶዶክስ ቤተክርስቲያን የመጣው ለውጥ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልናረጋግጥ የምንችለው የሚለውን ነገር በደንብ ለመስራት የሚያስችል ይመስለኛል። እንግዲህ እግዚአብሔር ቢፈቅድ እንደኛ ሀገረ ስብከት የተጀማመሩ ነገሮች አሉ። እኔም አንዱ በዚህ በአብነት ትምህርት ፕሮጀክት ውስጥ የአንደኛውን ፕሮጀክት በማስተባበር የወይበላ ምስራቀ ፀሐይ አዳሪ አብነት ትምህርት ፕሮጀክት ሰብሳቢ ሆኜ ነው እያገለገልኩ ያለሁት። የሚሰራውም ነገር ቢያንስ እነዚህን ነገሮች መለወጥ የሚቻልበት ካሪኩለም የማዘጋጀት ስራዎችን ሰርተናል። በዚያ ካሪኩለም ውስጥ ኢንኮርፖሬት እንዲደረጉ የተደረጉት ነገር አንደኛው የለውጥ አመራር በደንብ ጽንሰ ሐሳቡን አውቀውት በተግባር ልምምድ ይዘውና ቤተክርስቲያኗ የምትፈልገውንና የሚያስፈልጋትን ነገር አውቀው እንዲወጡ ለማድረግ ከወዲሁ ቅድመ ዝግጅት የሚደረጉበት ሁኔታ ስላለ እኔ ሐሳብ መስጠት የፈለኩት ይሄንን ነው። እጅግ በጣም እድለኞች ነን እናንተን የመሰሉ ወንድሞች አግኝተን በዚህ ጊዜ ቢያንስ አይናችንን መግለጥ የሚያስችለንን ነገር ማግኘት በመቻላችን እጅግ አድርጌ አመሰግናለሁ። በደንብ በጽሞና እየተከታተልን ነው ያለፉንንም ዳውንሎድ እያደረግን በደንብ እንከታተላችኋለን። ጥያቄዎችም ካሉ መረጃዎችን ወደ እናንተ እናቀርባለን ለማለት ነው። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ዘሜ አንድ አሁን ወንድማችን ሰለሞን እግዚአብሔር ያክብርልን። ከሰዓት አንፃር ነገሮችን በደንብ ለመተንተን ጊዜ እያጣረን ነው እንጂ አሁን ዘሜ ቅድም ሲለው ነበረ እንደው ጥሩ ስላነሳ ሆነው ወንድማችን ሰለሞን ምን ማለት ነው የለውጥ አመራር በደንብ እኮ ያየነው ሁሉ አይደለም። እንዲሁ ሰዓት ስለሚያጥረን ብዙ ጊዜ እንሮጣለን። አሁን ለምሳሌ ምልክቶችን ሩት ኮዙን ዋናውን ስረ መሰረቱን ሳይሆን ሩት ኮዝ የሚባለውን ዋናውን ችግሩን መዳሰስና ምልክቶችንና የበሽታውን መገለጫዎችን ለማከም መሞከር ምን ያክል ጊዜ ነው የሚስተዋለው? እስቲ ኬዝ እናንሳ ብንል ራሱ አንድ ቀን ሊያውለን ይችላል። የተረዳችሁ ይሄን ከሆነ እስኪ ምን ያክል ጊዜ ነው እሳት የምናጠፋው? እሳት እንዳይከሰት ከማድረግ ይልቅ ሪአክቲቭ አጀስትመንት የምናደርገው ፕሮአክቲቭ ፎርሳይት ከመኖር ይልቅ ተብሎ አሁን ውይይት ቢደረግ እሱም ግማሽ ቀን የሚፈጅ ውይይት ሊሆን ይችላል። እንዴት አድርጎ ነው እስኪ ተቋማዊ አስተሳሰብ በቤተ ክርስቲያን ጉዳይ ላይ ተቋማዊ አስተሳሰብ እንዴት አድርጎ ነው ማምጣት የሚቻለው? አሁን ቅድም አስቻለውም ሲለው ነበር ጊዮርጊስ ሀቢብ ጊዮርጊስ የመሰሉ ሰዎች ሲነሱ በግብጽ ቤተ ክርስቲያን ላይ ደጋግማችሁ ህይወት ካህናት ብቻ አይደለም ለውጡን ያመጡት፣ የሰንበት ተማሪ ወጣቶች ናቸው በአብዛኛው ለውጡን ያመጡት እና ሀቢብ ጊዮርጊስን ጨምሮ። ሁለተኛ በጣም በዚህም ዘመን እያየሁት ነበር እኔ አሁን እንደውም ዕውቀቴ በጣም ትንሽ ነው ውሱን ነው። ምሁራንን በየቦታው ነው የሚያሳትፉት። እስኪ ለውጥ አመራር ምን ማለት ነው? እስቲ ከሳይንሱ አንፃር እስኪ ሳይንሱንና መንፈሳዊውን እንዳይጣረስ እናድርገው። ሳይንሱን እስኪ ለቤተ ክርስቲያን አስተምሮ እናስገዛው፣ እንጠቀምበት፣ እስኪ ለውጥ እናምጣበት ማለት እንዴት ነው የሚቻለው? እሱ ነው እኔ አሁን ብዙ ጊዜ የሚያስጨንቀኝ። የዚህ ፕሮግራምም ዋና ዓላማ እሱ ነው። በቃ ሁሉ ጊዜ ሴኩላሪዝም አስተሳሰብ ተስፋፍቶ መንፈሳዊነቱ ብቻውን ቆሞ
ዓለም እየቀደመን ከዓለም የቀደምን ሆነን ሳለን የዓለም ጭራ እንዳንሆን እሱን እንዴት አድርገን ነው መከላከል የምንችለው የሚለው እንደ ትኩረት አቅጣጫችን አጠቃላይ የፕሮግራሙ ዓላማ እሱ እንዲሆን እንድትረዱት ለማለት ነው የገባሁት። ዘሜ አይ በጣም ጥሩ ነው ትዜ፣ መልካም እንትን ማሳረጊያም ይመስላል ሀሳቡ። ምናልባት የሚያስቀጥለን ይመስልሃል ትዜ? ምንድን ነው ልምዱ ያለው? አሁን ከ3 ሰዓት ከተኩል ሆኗል። አይ ሰዓታችን እናከብራለን። በዚሁ እናቁምና የተወሰነ አንተ ጠቅልለውና ምንድነው ይሄ ራሱ ተሞክሮ እያነሳን አሁን ቅድም ወንድማችን ሰለሞን የጀመራችሁት ፕሮጀክት ሌሎችም በየቦታው ያሉ ይመስለኛል። እንግዲህ 1-2 ደቂቃ እኔ ምንድነው ተሳትፎ እንዴት እንደሚጨምር በየቦታው አሁን በሚቀጥለው ራሱ ሰው ጋብዘን ማምጣት ነው እያሰብኩ ያለሁት። የተወሰነው ልጀምረው ብዬ ነው እንጂ ከኔ የተሻሉ ብዙ የሚያውቁ ሰዎች አሉ። የተወሰነው ይሄ እኔ ብዙ ጊዜ ለማያያዝ የምሞክረው ሴኩላሪዝምን እና መንፈሳዊውን ነው። ግን በጣም በዛም በሳይንሱም በጣም ከኔ የተሻሉ ሰዎች አሉ፣ በመንፈሳዊም የተሻሉ አሉ። እነሱን ሰዎች እያመጣን በደንብ መማር እንችላለን። ግን ቁጥራችን ግን በዚህ ነው የሚቀጥለው ወይ? እስኪ የተወሰነ ሀሳብ እናቷ አማሃም መቅዴም አሉ አይቻቸዋለሁ ቅድም፣ ሌሎችም አሁን እናቶ ሰሎሞንም ከሀገር ውስጥም ከውጭም እንዴት አድርገን ነው ማምጣት ይሄንን ፕሮግራሙን የተሳካ የምናደርገው እንጂ በጣም ብዙ ስራ መስራት እንደሚቻል እኔም አምናለሁ። ዘሜ አይ በጣም መሰረታዊ ጉዳይ ነው ትዜ። አንደኛ ቤተክርስቲያን የገጠማት ችግር አሁናዊው እንደ እስከ ዛሬ በዝም ብሎ የሚታለፍም አይመስልም እና የመጨረሻ በጣም ትልቅ እንትን ውስጥ ያለን ይመስላል። የኤግዚስቴንሻል ትሬት እንደሚባለው አይነት ነገር ነው እና ከዛ አንጻር ኦርቶዶክሳውያን በሙሉ በደንብ ከለመድነው አኗኗር ከለመድነው አሰራር የወጣ በጣም ችግራችንን ሊቀርፍ የሚችል ስራ መስራት አለብን። ለዛ በደንብ መሰባሰብ ያለብን ይመስለኛል። እና ለእኔ ምናልባት አሁን ያደረግኩት የማውቃቸው በዚህ በቤተክርስቲያን አገልግሎት ወንድሞቼን እህቶቼን ለመጋበዝ ሞከርኩኝ። አደራ እንዳትቀሩ የሚል የቤተክርስቲያን ጥሪ እንደሆነ አድርጌ ነው የተናገርኩት። ከዛ ውስጥ 1-4 ሰዎች አይቻለሁ። ቢያንስ 8 ሰው ጋብዣለሁ። እና ሁላችንም ቢያንስ በቤተክርስቲያን ጉዳይ ላይ ኦርቶዶክስ የሆነ በሙሉ ሊሳተፍበት የሚችል ይመስለኛል። እና እነሱን ጋብዘን በመከታተልም ገብታችኋል ወይ ብለን በመጠየቅም እዚህ ቢያንስ 30 ሰው አለ። ቀጣይ 3 ሰው ይዘን ብንመጣ 90 ሰው ነው የምንሆነው። እና መቅደስ እጅ አውጥተሻል፣ ጥሩ ነው። እስካሁን የእህቶችን ድምፅ አልሰማንም ነበር። አንሚዩት አድርገሽ ሀሳብሽን ስጭን። እግዚአብሔር ይስጥልን። እሺ እንዴት አመሻችሁ? እግዚአብሔር ይመስገን። የፍቱኝ አባቶች ካላችሁ ቤተክርስቲያን ያለችበት ችግር ያለችበት የችግር ጣራና እኛ ቶታሊ የተገናኘን አይመስለኝም። የገባንም ነው አይመስለኝ። እኔ በጣም ይቅርታ ይደረግልኝ ለዚህ ልኩ አልገባንም፣ ወይም በጣም አንደርስትሜት አድርገነው እንደሆነ አላቅም። ብቻ በጣም የተኛን ይሰማኛል። የሞት አይነት እንቅልፍ የተኛን ይመስለኛል። ያ አልገባንም ብዬ አስባለሁ። ምናልባት ወንድማችን የመጀመሪያው መርሃ ግብር ላይ የነበረውንም ሰው ቁጥር ብትመለከተው በጣም ጥሩ ቁጥር ነበር፣ ተስፋ የሚሰጥ ቁጥር ነበረ። አሁን እየቀነስን የመጣ ነው። እውነት ነው። እንደው ብናስተባብር ልኩ ከገባን እንደው በቃ ያስፈልገናል ብለን ምንል ከሆነ እንደው ይሄ አንዷ መገለጫ ነች። እንደው መወያየት ከወንድሞች ከእህቶች ጋር መወያየት በዚህ ጉዳይ ላይ ችግሩን ራሱ በሆነ ልክ በሆነ እኩልም ቢሆን አይሆን አላውቅም፣ ብቻ የሆነ ደረጃ ችግሩን የመለየት ችግር አለ ብሎ የችግሩን ደረጃ መለየት እንኳን ያስችለናል። እንደው ሌላ ሁሉ ቢቀር የተደከመበትን እናንተ የደከማችሁ ያላችሁበትን ነገር እንኳን ተትተነው እንደው ይሄንን ሀሳብ እናገኛለን ብለን ብንል መልካም ነው ብዬ አስባለሁ። አንዱ ይሄ ነው። ሁለተኛ ግን ሁለትም ኤክስትሪም የሆኑ ነገሮችም የሚታዩኝ ይመስለኛል። እኔ
አንደኛ ቤተክርስቲያናችንን የተቃረነ ኤክስትሪም ነው። ታዲያ አንደኛ ቤተክርስቲያናችንን እንዳልነው ጥንታዊ ነች፣ ልዩ ነች ብለን የምናስቀምጥበት ምንም ጥያቄ የለውም። አግዝፈን የምናስቀምጥበት ቦታ አለ። ስራችን አሁን እንደተነጋገር ነው ባዶ ሆኖ እያለ ማለት ነው። ከቤተክርስቲያኗ ምንም የሚወጣላት ነገር የለም። ሌላው ደግሞ እችኑ ሌሎቹን ቤተክርስቲያን ደግሞ አግዝፎ ማየት፣ የእኛን ደግሞ ማንኳሰስ ደግሞ የሚታይበት ሁኔታ አለ። አንድ ሰው ይሄን ሁለት ነገሮች ካደረገ ችግሩን አላገኘውም ብዬ አስባለሁ። እንዲህ ይታየኛል። ሌላው በፍጹም ለአዲስ ነገር ለመልካም ነገር ጓግቶ ከመቀበል ይልቅ ኔጌቲቭ የሆነውን ነገር የመሰብሰብ፣ የማየት፣ የመፍራት ማንኛውንም በጎ ለውጥ ቶሎ በጎ የሆነው ነገር አለመታየት፣ ወደፊት የሚጠቅመው ወደፊት ቤተክርስቲያንን ያሻግራታል ብለን ከማየት ይልቅ ችግሮችን ይሄ ቢሆን ይሄ ሊሆን ይችላል፣ ይሄ ሊያመጣ ይችላል ብለን ኔጌቲቭ ነገሮችን የመሳብ እንዲህ አይነት ነገሮች አሉና እንደው እዚህ ነገር ላይ እድል ካለ ተጨማምረው የምናይበት መንገድ ወንድማችን ቢፈልግ ለማለት ነው። እግዚአብሔር ይስጥልኝ። በጣም ግሩም ነው። እግዚአብሔር ይስጥልን። ጥሩ ሀሳብ ይመስለኛል እህታችን ያነሳችው። በእውነቱ እኔ ቅድምም አንድ ስጋት ያለኝ ቅድም ጠቆም ለማድረግ የሞከርኩት ሞዴል ስናነሳ ለምሳሌ የግብፅን ቤተክርስቲያን ችግር ስናነሳ የኢትዮጵያ ኤግዛክትሊ በዛ መንገድ ይፈታል እነሱ የፈቱበት መንገድ ላይሆን ይችላል። በጣም ብዙ ኮንቴክስቹዋላይዝ መደረግ ያለባቸው ነገሮች ሊኖሩ ይችላሉ እና እህታችን እንዳለችውም መልካም ጎኖችን ስናነሳ ያ ፍጹም ነው ከማለት አይነት አንጻር ሳይሆን ግን መልካም ጎን ግን ሁሌም መውሰድ ይኖርብናል ከአሰራር አንጻር እና ሃይማኖቱ እንደተጠበቀ ርትዕት ነች፣ ስንዱ እመቤት ነች፣ ምንም ጥያቄ የለውም በአስተምህሮ ደረጃ ማለት ነው እና ግን በአሰራርና ወንጌልን በመስበክ በአሰራር በአገልግሎት መንገድ ከሚለው ነው። አምባዬ እጅ አውጥተዋል፣ ይቀጥሉ። ግን ጥሩ ሀሳብ ነው እህታችን፣ እግዚአብሔር ይስጥልን። በጣም መልካም ሀሳብ ነው። ትዜም ሪፍሌክት ማድረግ ካለብህ በኋላ ላይ ታረገዋል። እሺ እግዚአብሔር ይስጥልን። እኔ አንድ ሀሳብ ማንሳት ብቻ ነው። እህታችን መቅደስ ብዙ ነገር አንስታለች። አንደኛ የመጀመሪያው ቁጥሩ በጣም እንትን ይላል። በቅርብ ነው በእርግጥ እኔም ይሄን የተቀላቀልኩት። ይሄን የመሰለ ፕሮግራም በጣም ትልቅ የቤተክርስቲያን ችግር ይዘን በዚህ በ30 ሰው በ50 ሰው ባልሞላ ሰው ይሄን ያክል ሪሶርስ ማባከል እንደ ትልቅ ነገር እንደ ትልቅ ኪሳራ ብሎ ይሰማኛል። በአንድ በኩል እኔ አሁን ትልቁ ማነሳው በተለይ ለወጥ አመራር በኩል ባለው ከትንሹ ነገር መጀመር አለመቻላችን ነው። እኔ አሁን በዚህ በአካባቢ ያለሁት ሰሜኑ አካባቢ ነው ያለሁት እና ለአሁን ያለ ችግር ወደፊት በጣም ጎልቶ የሚታይ ችግር ይታየኛል። ቅድም የአብነት ተማሪዎች ላይ ሲነሳ የነበረ ነገር አለ። አሁን እዚህ አካባቢ በፊት እንደነበረው ተማሪዎች የሚሰጣቸው ግምት በጣም የወረደ ነው። እኔ በየቦታው አሁን ተማሪዎች ለምነው እንደዚህ ነው እንትን። በዚህ ግን ህዝቡ አሁን እየተቀበላቸው ባለው መንገድ በጣም አንደርማይን ተደርጎ እንደዚህ በሚታዩበት መንገድ የተረፈ መንገድ ተቀምጦ ለነገ ለተማሪ ይሆናል። ተማሪዎችም ደግሞ ይህን እንኳ አስተባብሮ በዚህ መንገድ ይሁኑ በሉ እንደው በዛው በልመና ይሁኑ እንኳ ቢባል እነሱን እንኳ አስተባብሮ ከትንሹ ነገር ክብራቸውን በሚመጥን መንገድ አለመሆኑ እነዚህ ተምረው ነገ ጧት ምንድን ነው ሊሆን የሚችሉት? ሰው ናቸው። ይህን ያክል በጣም ክብራቸውን በሚነካ መንገድ እየተማሩ ነገ ጧት ትልቅ ደረጃ ከደረሱ በኋላ ለቤተ ክርስቲያን ሌላ ጥሩ ነገር ጥሩ እይታ እንዲኖራቸው ለማድረግ በጣም ብዙ እንትን ስለሚችል ከዚህ ከትንሿ ነገር ብንጀምርና በተለይ አሁን ከትንሹ ነገር ነው እየተጀመረ ያለው። አሁን በዚህም በ30 ሰው በ40 ሰው ከዚህን ጀምር ብሎ እንትን ማለትም ከትንሹ መጀመር ነው። በጣም ትልቅ ነገር ነው እና ለውጡ ከትንሽ ነገር ብንጀምረው። በየአካባቢዎች በጣም ብዙ ክፍተቶች አሉ። በተለይ ሰሜኑ አካባቢ ስታይ በጣም የሚያስፈራ ነገር ነው እና ያለው አንዱ ከትንሹ ነገር ብንጀምር የሚለውን አስተያየት ለመስጠት ነው። እግዚአብሔር ይስጥልን። ሰው አይደለ ሰዓታችን እንዳይሄድ ጥሩ ነው። በተለይ እንዴት ፕሮሞት ማድረግ እንዳለብን እውነት ነው። በደንብ የፕሮሞሽን እንትን ነው እንጂ በጣም ብዙ ሰዎች ሊጠቀሙበት ይችላሉ። ቤተክርስቲያኗ ላይ ኢንፍሉዌንሻል የሆኑ መዋቅራት ላይ ያሉ ሰዎችም ቢሆኑ ከካህናት ጀምሮ
ብዙ ሰዎች ጋር እንዴት ነው የዩቲዩብ ፕሮሞሽን መስራት ይኖርብን ይሆን? ይሄን እንትን ላይ ያደርገን የሚችል ነገር ካለ እዚህ ውስጥም ዩቲዩብ ቻናል ያላችሁ ወይ ሁላችንም ባሉ ኔትወርኮች ሼር ብናደርገው በጣም ጥሩ ነው ብዬ አስባለሁ። እሱን በደንብ ትኩረት እንዲሰጠው ነው ትዜ ያጠቃለሁ። እሺ እግዚአብሔር ይስጥልኝ። ኃላፊነቱን ለእናንተ ነው የምሰጠው። እኛ የምንችለውን ነገር ነው፣ ያውም በጣም ትንሽ ይሄን ያክል ሰራን የሚያሰኝ ነገር የለም። ቅድም እንዳላችሁት ከችግሩ አንጻር የምንችላትን ያክል እግዚአብሔር የረዳንን ያክል እንሞክር ነው። ስለዚህ እኔ አገልግሎቱ የጋራችን ነው፣ የምትችሉትን አድርጉ። ሁለተኛው አሁን አምባይ እንዳልከው ለውጥ እንደዛ ነው። ለውጥ ከትንሽ ነው የሚጀመረው፣ ከኢየሩሳሌም ይጀመራል። ከዛ በኋላ ወደ ሰማሪያ ከመሄዳቸው በፊት ከኢየሩሳሌም ሰማሪያ ሌላ ደግሞ ይጠብቃቸዋል። ወደ አሕዛብ ከመሄዳቸው በፊት ገና ሰማሪያን ማየት አለባቸው። ያለ ምክንያት አይደለም የተነገረው ይሄ መጽሐፍ ቅዱሳዊ አስተምህሮ። በየደረጃውን ከትንሽ ይጀምራል ወደ ትልቅ ይሄዳል። ለውጥ እንደሱ ነው እያደረግን ያለ ነው፣ እሱን ነው። ግን ደግሞ ሪሶርስ ደግሞ ባይባከን ጥሩ ነው። መቅዲ ያልሽው በጣም ቁልፍ ጉዳይ ነው። እኔ ሁለት ነገሮችን ነው ትኩረት አድርጌ ሁልጊዜ የምናገረው። አንደኛ ጨለማውን ችግሩን ብቻ ማየት በጣም ጥሩ አይደለም፣ ተገቢም አይደለም፣ እውነትም አይደለም። ብዙ እድሎች አሉ ያልተጠቀምንባቸው። ስትራቴጂክ መሆን ማለት እሱ ማለት ነው። ያልተጠቀምንበት ብዙ እድል አለ፣ ጠንካራ ጎን አለ። አንዱ እሱ ነው። ሁለተኛ እዚህም ላይ ያስቀመጥነው እንደዛ ነው። ሁለተኛው ነገር የኛ ብዙ ሀብት አለን፣ ብዙ ጠንካራ ነገር አለ፣ ለዓለም የሚተርፋለን። ኦርቶዶክሳዊነት በደንብ የሚናፍቁት ብዙ ሰዎች አሉ፣ ማድረስ ነው ያልተቻለው። የብዙ ሰዎችን ህይወት የኢትዮጵያ ስሪት ነው ማህበራዊ ህይወት፣ የኦርቶዶክስ ተዋህዶ ቤተክርስቲያን ስሪት ነው። የኢትዮጵያዊነት ትልቁ አሻራ የቤተክርስቲያን አሻራ ነው። የኢትዮጵያ ታሪክ ትልቁ አሻራ የቤተክርስቲያን አሻራ ነው። ዝም ብሎ እኮ አይደለም ቤተክርስቲያን ሀገር ናት እንዲሁ ዝም ብሎ ለማለት ብቻ አይደለም። ማንም ሰው በደንብ ተንትኖ አንድ መጽሐፍ ሊጽፍበት የሚችል ነው። እውነት ነው፣ ህይወት ነው፣ የታየ ነው፣ የተመዘገበ ነው፣ የሚኖር ነው። እና ቤተክርስቲያን ባለፈው አንድ መልእክት አስተላለፍ የነበረ አሁን ብዙ ጊዜ የችግሩ ሲቆጭ ቅድምም አንድ ወንድማችን ጠቅሶታል። አይ ምን አባት የለንም እንዲህ የለንም። እሱም ጥሩ አስተሳሰብ አይደለም። እንዲህ እያሉ ከቤተክርስቲያን ከአባቶች ጋር ካቆራረጡም በኋላ ወዴት ሊወስዱ እንደሚችሉ አስቡት። እና ሁሉንም ሚዛኑን መጠበቅ ይፈልጋል፣ መስከን ይፈልጋል፣ አርቆ ማየት ይፈልጋል፣ አርቆ ማሰብ ይፈልጋል፣ ከስሜት መውጣት ይፈልጋል። በዛ መልኩ ነው የምናየው። በጎ ተሞክሮ ሲሆን ደግሞ በጎ ተሞክሮ ማምጣትም ክፋት የለበትም። እኔ ከካቶሊክም ባመጣ ከሙስሊምም ባመጣ በጎ ተሞክሮ ከሆነ ደስ ነው የሚለኝ። ከዓለምም ባመጣው መርጬ እንዲስማማ አድርጌ ለበጎ ብቻ እምነቴን በማይጣረስ ሁኔታ ካመጣሁት እሱ ጥሩ ነገር ነው ብዬ ነው የማስበው። ሁሉን ነገር ተጠራጥሮ ሁሉን ነገር አጠራጥሮ አይቻልም የሚለውንም ደግሞ ቅድም መቅዲ ያነሳሽው ለውጥ አመራር ላይ በስፋት እንመጣበታለን። ይሄ አንዱ ለውጥ የሚከሽፍበት ምክንያት ቼንጅ ሬዚስታንስ የሚገጥመው አንዱ ምክንያት እሱ ነው እና እሱንም እንመጣበታለን ለማለት ነው። እዚሁ ላይ ላቁም። ያስተማረን አምላካችን ልዑል እግዚአብሔር ክብር ምስጋና ይግባው፣ እናንተንም እግዚአብሔር ያክብርልኝ። ሌላውን ግን የማስፋፋቱን ተደራሽ የማድረጉን ብዙ ሰው እንዲሳተፍ የማድረጉን ቅድም እንደተባለው አንዳንድ ጊዜ እኛም በጣም በተወጣጠረ ሰዓት ውስጥ ነው እና ፍሬ የሚያፈራ ሲሆን ነው እንጂ ብዙ ፍሬ ለውጥ ማያመጣ ከሆነ የተወሰነ ርቀት ብቻ ነው የሚሄደው። እሱንም እንድታዩት እግዚአብሔር ያክብርልኝ። ዘሜ በዚሁ መጨረስ እንችላለን። እግዚአብሔር ይስጥልን ሁላችሁም የተገኛችሁት። ይሄ ደግሞ ኃላፊነት ወስደህ እየደከምክ ያለው ወንድማችን እግዚአብሔር ይስጥልን። ትዜ በርታልን። ሁላችንም የበኩላችን እንወጣ። የሳምንት ሰው ይበለን። እግዚአብሔር ያክብርልን። ደህና ሰንብቱ። እግዚአብሔር ያክብርልን። አሜን።